ከእረፍት ተመልሰናል። ውሃ ጠጥተን አንዳንድ ነገሮችን ቀማምሰን ኩኪስ በልተን እናመሰግናለን አቤኔዘር። ብዙ ጊዜያችንን ያው የህፃናት ክፍል ነገር ሲወራ እንኳን ድርሹ መታ እና አቤኔ እንኳን የቅርብ ጊዜ አገልጋዮች አውርተው አይጨርሱም እና ትንሽ ሰመራይዝ ነገር እናድርገውና ስለዚህ አገልግሎት ላይ ኦልሞስት 9 ዓመት በሰብሳቢነትም ነው ጊዜሽን የሚያሳለፍሽው አይደል? ከዛ ከህፃናት ክፍል ከወጣሽ በኋላ በአመራርነት ደረጃም እንደደረስሽ ምናምን እናውቃለን። አሁን ደግሞ ይሄ ገብቶ ታች ወርዶ ከማስተማሩ ቦስ የመሆኑ ነገር እንዴት ነበር? የእሱን ነገር ስታወሪ ስፔሻሊ ግን ይቅርታና ስላቋረጥኩሽ ይሄ ብዙ ሰዎችም እንደው አንሱልን ያሉት ሀሳብ ምንድነው ከረንትሊ ብዙ ጊዜ ሰንበት ትምህርት ቤቶች ላይ ስናይ ሴቶች ሆኖ አመራር ላይ የመቅረብ ነገር የተቀዛቀዘ ነው። ምናልባት እኛም እንኳን ይሄ አድገን አገልግሎት ጀመርን ከምንልባቸው ጊዜያቶች ወዲህ ያየናቸው አመራሮች በጣም የሚቆጠሩ ናቸው። ድርሹ ደግሞ እንግዲህ ሴቶች አይደፍሩትም የሚባሉበትን ይሄ የአመራር ደረጃዎችን እንኳን ያሳለፍሽ እና ከሱ ጋር አያይዘሽ ቻሌንጆቹ ይመስላሉ። እስኪ እነሱን ነገሮች በጣም ብዙ መነሳት ይችላል አይደል? ዓለምም ላይ ብዙ ጊዜ ሴቶች አመራሮች የሉም። ሴቶች ብዙ ጊዜ ሊመሩ ከባድ ነገር ሊሆን ይችላል። ሴቶች በጣም ናቸው ነገሮችን ለመወሰን ይባላል። ከሱ ጋር በተያያዘ ሴቶች ወደ አመራር ሊመጡ ምን ማድረግ ይችላሉ፣ ምን ይመስላል የሚለውን እሱንም ግዳስ ይችላል ደስ ይላል። እንግዲህ እግዚአብሔር ይመስገን የሙሴን በትር የሚሰጥ ፈጣሪ ብቻ ነው። በሰው አቅም አይቻልም። እውነቱን ለመናገር ሁሉንም የሚያመራር ጊዜዎች ማለት ይቻላል ልቤ ፈቅዶ አይደለም። በእውነት ነው የምላችሁ። በተለይ 2003 የነበረው 2000 ላይ የነበረው የአመራርነት ምርጫ ስራ ላይ ነበርኩኝ። አብዛኞቹ ምርጫ ላይ እኔ አልነበርኩኝ። እኔ ምርጫ ላይ መገኘት እፈራለሁ። ምክንያቱም መንፈሳዊ መሪ መሆን በጣም ከባድ ነው። እንደ ዓለም አይደለም። ዓለም ህግ አለ። ይሄንን አድርግ፣ ይሄን አታድርግ። ካደረክ ጥሩ፣ ካላደረክ ደግሞ ብትቀጣዋል። መንፈሳዊነት መሸካከም፣ ማባበል ብዙ ነገሮች አሉ። ሆድ ሰፊ በጣም መሆን ይፈልጋል እና ትፈራለህ። ስለ ነፍሳትም ትፈራለህ እና ትጨነቃለህ ደግሞ የእውነት አሁን ሌላ ቦታ ያው ስራ ነው። በቃ የተሰጠን ህግ ታውቃለህ፣ የስራ ድርሻ አለ። ቤተክርስቲያን እንደዛ ቢሆንም ሁሉም ነገር በቀጥታ አታስኬድም። ብዙ እንደ መንፈሳዊነት ነገር የምታረጋቸው ነገሮች አሉና የእውነት ነው ፈጣሪ ህፃኑ ቂርቆስ በሚያውቀው ማለት ነው ለምንድን ነው የማትተወኝ ሁላ ብዬ ጸልዬ አውቃለሁ። እውነት ተወኝ ወደዛ ጋር አለው ተወኝ ያልኩ አመት ነው መመረጠው። በጣም ነው የሚያደርገው ተወኝ በቃኝ ያልኩ ቀን እንደገናና እንደውም ትዝ ይለኛል የ2000 ምርጫ ሲደረግ እኔ ስራ ላይ ነበርኩ። ዲያቆናት ናቸው ደውሉልኝ በእንግዲህ ቻው ተመርጠሽ እኔ እንደውም የዛን ጊዜ አስታውሳለሁ ፍቃድ ሞልቼ ትምህርት ቅዳሜና እሑድ ስለነበረ ትምህርት ፍቃድ ሞልቼ የለሁኝም። በተወሰነ ጊዜ ነው የምመጣው። ቅዳሜና እሑድ ትምህርት ነበር ኮሌጅ። ስለዚህ በቃ ፍቃድ ሞላውና ስመጣ እመጣለሁ ስቀር እቀራለሁ እያልኩኝ ጉባኤ ክላስ በሌለበት ቀን እየመጣሁ ያው ማታ ማታ አገልግሎት እንገናኛለን። ጉባኤ ግን ብዙ አይመቸኝም። ለምን ጧጧት አለ አንዳንዴ መጨረሻ ሰዓት ላይ ደርሳል። መቅረት አልፈልግም። ያው መጨረሻ ላይ ቢሆን ደርሼ ገባ ብዬ ማለት ግን እንደ ሰው በደንብ እኔ እኮ አመት ሙሉ የለውም ብዬ ሁላ ተከራከርኩ እንዲያስወጡኝ ማለት ነው። እና ለካ ያው እግዚአብሔር በዛ ውስጥ ሊያስተምረን ወይም ሊቀጣንም ሲፈልግ እሱንም ነው ማለት ነው። አንዳንዴ መሪ መሆን መቀጣትም ጭምር ነው። እንዳትፈሩት የፍቅር ቅጣት ማለት ነው። ፍርሃት እንዳይሰማችሁና ለመጀመሪያ ጊዜ ሰብሳቢ የሆንኩት የህፃናት አሰልጣኝ ሰብሳቢ የመጀመሪያው ነው። ፈተናም ያለበት ነው፣ ደስም የሚል። ከዛ በፊት ግን ጸሐፊውን ያሳልፋለሁ። የህፃን አሰልጣኝ በሰብሳቢ አለማየሁ ታደሰ ነው። አለማየሁ ስሙ ጠፋኝ አባቱ ስም እሱ ብቻ ጸሐፊ ይጠራኛል ብዙ ጊዜ። በሰንበት ትምህርቱም 4 ጊዜ አመራር ሆኛለሁ። ከአራቱ አንደኛው ሰንበት ሊቀመንበር ሆኜ ነው። 3ቱ አይደለም 2ቱ ጸሐፊ ሆኜ ነው። አንደኛው ደግሞ የህፃናት ክፍል ሰብሳቢ ሆኜ ነው። እንደዚህ ነው ያሳለፍኩትና እንደ መንፈሳዊ መሪነት ትንሽ ይከብዳል መሪ መሆን። እንዳልኩሽ እንግዲህ እንደ ሙሴ በረታን አይደለንም። ሙሴ በየዋህነት ከምድር መካከል እንደ ሙሴ ትሁት የለም አይደል? ትህትና ምን እንደዚህ ነገር ይኖራልና እንዳላችሁት ይከብዳል። ብዙ ጊዜም ተጠይቄ ያውቃለሁ። ስማቸው መጥቀስ ማልፈልጋቸው ማህበራት ሊያዩ መጥተዋል። ለመጀመሪያ ጊዜ እንዴት ሴት ሊቀመንበር ትሆናለች ተብሎ እና መጡ። ድርሻ የምትባል ናት አሉ። አዎ ማን ፈልጋችሁ? እኔ ደግሞ ሰንበት ትምህርት ቤቱ ሰብሳቢ በሆንም ህፃናት ጋር አልቀርም።
ህፃናት መራገብ ላይ ነው መታገኘኝ። አዎ ምን ፈልጋችሁ እንደናናገርሽ እንዴት ሊቀመንበሮች እንዴት ከለከላል እንደ ቤተክርስቲያን አልኳቸው። ሴት ሊቀመንበር እንዴት ሆነሽ ምንድነው የሚከለክላት እስቲ ንገሪኝ። ሴት አትምራ የሚል ህግ አለ እስቲ በመጽሐፍ ቅዱስ ከምን አምጥታችሁ? አይ ሴቶች መሪ ሊሆኑ አይገባም፣ ቤተክርስቲያን እንደዚህ አታስተምር አልኳቸው። ቤተክርስቲያን እንደዚህ ስታስተምር አይቻልም። እኔ ቤተክርስቲያን ያደግኩት ሴት አትምራ የሚል መመሪያም የለም። የሌለ ነገር አታስቡ። ምንድነው ልጅ እህቶቼን ነው ማስተዳደረው፣ ወንድሞቼን ነው እኩዮቼን ነው። መቼ ስለደቁ ወይም ደግሞ በብስና አልጠየቅንም። የሰንበት ትምህርት ቤት ያደግኩትን የተማርኩትን ትምህርት ቤት ማስተምረው ነው። እኔ ከሆነ የተማርኩትን እንተገብርበት መድረክ እግዚአብሔር ሰጠኝ እንጂ መሪም ነኝ ብዬ አላወራም። እዚህ እኛ ጋር እንደዛ በቃ ብዙ ጥያቄ አንስተዋል። ሴት አይተናናቅም አይነት ነገር እና መልስኩላቸው። እኔ ወደፊትም ሌላ መምራት ከተሰጠኝ ይመራለሁ። በቃ ቤተክርስቲያን ከምትፈቅደው እገባለሁ፣ ከምትከለክለው እከለከላለሁ። ከስርዓቷ ውጭ አላደርግም። በተረፈ ግን የትም ቦታ መሪ ካረጉኝ ይመራለሁ አልኳቸው። ግን ይሄ በሰንበት ሄዶ ቢያየዋለ ችግር የማታስቢ አይቶት ነው አይቶታል። እንግዲህ ከዛ በፊት ጸሐፊዎች ምክትሎች ነበሩ ይመስለኛል። እኔ የመጀመሪያ ሴት ብለውኛል። እንግዲህ በሊቀመንበርነት ምክትል ጸሐፊ ነው ይመስለኛል። ምክትሎች ነበሩ። እንግዲህ ልጅ ስለሆንኩኝ ከዛ በፊት ይኖሩ ይሆናል አላውቅም። እኔ እስካለሁበት ጊዜ ድረስ ግን የሆነ ምክትል ጸሐፊ ነው እንጂ የምታየው ሴት መሪ ብዙ አልነበረም። እና እንደ አዲስም ነገር ሆነ። የኛ ልጆች ደግሞ ዜና አለ፣ ኪነጥበብ ዜና የሚባል የዜና አለ፣ የሰንበት ዜና ላይ የመጀመሪያ ሴት ሊቀመንበር ጉድ ነው ብዬ እንትን አደረገ። ያው እና ሁለት ነገር አለው፣ ደስ የሚል ነገር አለው። ደስ የሚለው ነገር ምንድነው? እግዚአብሔር ለብዙ ነገር የጠራህ ነገር ነው። መምራት በራሱ መንፈሳዊ ነገር ላይ ሞቶ መሪ መሆን በራሱ ደስ የሚል ነገር አለው። ራስሽን ታይበታለሽ። እውነቱን ለማገልገል ባሪያ ነው የምትሆኚው። ይሄ ንጉስ ለመሆን አስቦ ከሆነ እዛ ነው ትንሽ ይከብዳል። እንደተባለውም ሴት ቆራጥ ነው። እኔ ከያዝኩ አለቅ ካለኝ ጸባይ ህግ ሲበላሽ አልወድም። በቃ ከሆነ ሆነው ካልሆነ አልሆነም ነው። እዛ ላይ ጠንከር እንላለን። እውነትም አቋም ላይ ጎበዝሽ ሴቶች ስንባል ጠንከርም እንላለን። ይሄ ይታያል። ያው ግን ይህንን ማነው ቤተክርስቲያን የሰጣችኝ? እኔ ከዛ በፊት የትኛው መድረክ ላይ የትም ቦታ መርቼ አላውቅም። ለእኔ ቤተክርስቲያኔ ናት ለዚህ ያበቃችኝ። ሰንበት ትምህርት ቤቴ ናት። በቃ መምራትን ማስተባበርን ከሰዎች ጋር በሰው ፊት ራሱ ማውራት እኮ ቤተክርስቲያን የምታስተምረን አይደል? እኔ እሷ ናት ያስተማረችኝ እና ሰንበት ትምህርት ቤቴ በዛ መልኩ ነው። በተለይ የህፃናት ገና የመጀመሪያ ስለሆነ ፈተናም አለው። ደስም የተሰኘበት ጊዜ ነው። የማረሳው ምንድነው? ቅድም በማዕከል ስናንስ ዩኒፎርም የለንም። ለመጀመሪያ ዩኒፎርም ሲሰፋ ህፃናቱ እኩል ያወጣሉ። ስንመዘገብ 200 ብር ለዩኒፎርም ነው። 10 ሳንቲ ለወራይ ክፍያ ዩኒፎርም ለወጣቱ ሲሰፋ ግን ለህፃናት 7 ወይ 8 ነው የሚሰፋ እና በጣም እንንገበገብ ነበር። ይቆጨኝ ነበር፣ በጣም ይቆጨኝ ነበርና እኔ እዛ ሰብሳቢ ላይ ከመመደቤ በፊት ማርቆስ ነበር ወደ ውጭ ሄዷል። ማርቆስ ከበደ ይባላልና በሱ ተተክቼ ነው በዛው ምርጫው ሲበት ተቀጠለ እና ዩኒፎርም ይሰፋ ሲባል እኩል ብለን አቋም ያዝ። እኩል 45 ካሰፋችሁ 45 ለህፃናቱ 40 በቃ 45 አቋም ያዝ። ብሩ ተሰበሰበ። ከዛ በመሃል ላይ ከባድ ፈተና ገጠመ። በቃ አንዳንዴ ያልጠበቃችሁት ነገር ፈተና ይሆናል። ወጣቶቹ ቀድመው መስቀል ላይ ብር ያገኛሉ። መስቀል ይሄዳሉ። በእግር ነው የሚኬደው። ያለው መስቀል ሲጠና ትራንስፖርት ይሰጣል። በእግር ይኬድና የትራንስፖርት ለሰንበት የሚጠቅም ነገር ነው የሚገዛው። ከዛ ያችን ይጠቀሙና የተገዛ ጣቃ አለ ተዋጣ። የዛን ጊዜ ምን ተደርጎ ነበረ? ከእና የምናዋጣው ውጪ እያንዳንዱ 270 ብር ነው የሚፈጣ አንድ ዩኒፎርም 270 ብር ስለሆነ አንዳንድ ሰው አንዳንድ ዩኒፎርም ተብሎ ተሰጥቷልና የሚችል 2-3 ዩኒፎርም ከፍሏል እና ጣቃ ተገዝቷል። ግን ለህፃናትና ለወጣት አይበቃም። ከዛ ምን አሉ? ተጠራሁኝና እንደ ሰብሳቢነቴ በቃ ወጣቶቹ በመስቀል በራቸው በትራንስፖርት በራቸው ነጩ ከላይ ሞጣይቱን ገዝተው ነው እና ይሄ ይሰጠንና እናሰፋ ሰንበት ትምህርት ቤቱ ነው ለህፃናት ያሰፋ የሚል ነገር መጣ። ታሰፉልናላችሁ 45ን ቁጭ አንድ እንዳይጎድል ተስማማን። ግን አልኳቸው ህፃናት ሰልጠኝ እንግዲህ ካስቸገርና ካመጽን አንመለስም። ያው ህብረት አለ ልጅነትም አለ በሚዛኔ ከዛ በፊት ግን አገልጋዩ ይሄንን ጉዳይ ማወቅ አለበት። ለአገልጋዩ በሙሉ ነገር አለበት። ለአገልጋዩ ካልተነገረ እኔ አልስማማም። ሐሳቡ ገዢ ነው ያሰፉ እናንተ ሙሉ አሰፉልን፣ ግን አባሉ ይወቅልኝ አገልጋዩ። ምክንያቱም ለመጀመሪያ ጊዜ የዛን ጊዜ
ለመጀመሪያ ጊዜ ወይ ለሁለተኛ ጊዜ ወይ ለሶስተኛ ጊዜ የህፃናት አሰልጣኝ አገልግሎት ከህፃናት ንዑስነት ወጣና ሙሉ ለሙሉ በወጣቶች ተደርጓል። በጣም መከራ ነበር ብያቸዋል። አገልጋይ ጥረት ይገጥመናል ስለተደረገ የህፃናት አገልግሎት በህፃናት ለወጣቶች ይወደድ ስለነበረ ለመጀመሪያ ጊዜ 20-30 ሰው ገብቷል። መጀመሪያ ጊዜ አስታውሳለሁ 28 ሰው ነው የመረጠው ህፃናት ለመጀበስ በቃ አገልጋይ ሆነን ተባለ። ከዛ ስለዚህ ብዙ ነው አገልጋዩ ይነገርልኛል። በ1996 ይመስለኛል ከዛሬ 10 ዓመት በፊት ማለት ነው አይደለም? ስንት ወር ማለት ነው? አቤት እንዴት ሄዷል! በጣም ሄዷል። 1996 ይመስለኛል። ከዛ ለካ የመዝሙር ክፍልና የኛ መዝሙር ክፍልና የወጣቱ መዝሙር አይስማሙም። ያው ህፃናት ወረብ ሲያቀርቡ ልክ ወረብ ሲደርስ ህፃናትን ይጥላሉ። ግን ህፃናት ይበልጣሉ አይችልም ይተባላል። ለካ ተጣልተዋል። ይቺን ነገር ተጠቅሞ ማጣላት እንትን ማለት መበቀል ፈልገዋል። የልጅነት ነገር። ከዛ ምን ያደርጋሉ? ያንን ዩኒፎርም ለህፃናት አገልጋይ ሳይነገር አውጥተው አሰፉት። ከዛ ሳምፕሉ ተለጥፋዩ አገልጋዮች አኮረፉ በሙሉ አገልጋዩ። እንደውም በጣም ለመጀመሪያ ጊዜ ሰብሳቢ ሆኜ የገጠሚ ከባዱ ፈተና እሱ ለ3 ወር አገልጋዩ አናገረኝ። ሰብሳቢ ሆናችሁ ማለት ነው እንግዲህ ልክ በጥች ዘጣራሰር ፊታቸውን እንደዚህ ያናደራችሁ ጀርባቸው ይሰጡኛል። ጀርባው እንዴ እኔ ምን ቸገረኝ አኩርፈኝ እኔ የትም አልሄድም እስኪፈታ ድረስ በጣም ብዙ ጭቅጭቅ ተፈጠረ። ከዛ እኔ አመራሩ በቃል እኛ ነን አሉ ሊያስረዱ ሞከሩ። ብዙ መግባባት አልተቻለም። ትንሽ ደስ የማይል ነገር ተፈጠረ። በጣም ደስ የማይል ነገር ተፈጠረ። ከዛ በቃ ዩኒፎርም እንዲሰፋ ተደረገልን። የሚገርማችሁ ነገር እንደዛ ለፍቼ ብዙ ነገር ተነጋገር ዩኒፎርም ተጀምሮ እስከሚያልቅ ድረስ ሳልሰማን ያለቀው ሰብሳቢ ሆኜ ተናደዋል አገልጋዮች። ከዛ ልክ የመጨረሻው ልኬት ቀን ያሰፋው ልጆቻችን ቂርቆስ ጋር መደዳውን ልብስ ቤት ነበረ። እናንተ ልጆች ናቸው አሁን ህንጻው ሳይሰራ መደዳውን ልብስ ቤት ነበረና እዛ ጋር ልብስ ቤት ልጆች ተሰብስበው ሊልቁ ሲሉ ደወሉልኝና ሳምፕሉ ሊዩ ተሰፍቷል እኮ ነገ እኮ ቂርቆስ ይከብራል ማታ እኮ ነው ልለኩ ተብሎ ማን ነው ጨርሶ ያሰፋው? እኔ ቁጭ ብዬ ተሰፍቷል እኮ ባሉን ግድ የለም። በመጨረሻው የመጣ ዋጋው እኩል አይደለም። በፌስታል ይዤ ለኔም ዋጋ የመጨረሻ ልጅንም ቦም ዋጋ አላጣትም አትንገሩኝ እኔ መሰራት ነው የምፈልገው ብዬ ፌስታሉን ይዤ አዳራሽ መግባቴ ትዝ ይለኛልና ብዙ መከራ ፈተና የሚያገጠመኝ ገና ከመጀመሪያ ደስ የሚታው የተሰኘበት የአገልግሎት ጊዜ ነው የመጀመሪያው። እና በአመራርነት ፈተናዎች ይበዛሉ። እውነትን ለመነጋገር ማለት ቀላል አይደለም። አሁን እዚህ ጋር ውስጥ እንደሆናችሁ እንደምታገለግሉት አይደለም። አንዳንድ ውሳኔዎቻችሁ የሆነ ሰዎችን ያስከፋል። አንዳንድ ውሳኔዎቻችሁ የሆነ ሰውን ከቤት ያስርቃል። አንዳንድ ውሳኔ ደግሞ ያስደስታል። እንደገና ትለፉና የምትጠብቁት ነገር ታገኙ ትችላላችሁ። ያ በጣም ያማል። በቃ ያማል። ምክንያቱም መሪ ሆናችሁ አዳራሹ አባላት ሞልቶ አገልግሎቱ በደንብ ሲካሄድ ስታዩ ነው በመሪነት ደስ የሚለው። በጣም መከራ ፈተና አለው፣ ውጣ ወረዶች አሉት። ግን ደግሞ ደስ የሚል ነገር አለ። እውነት ደስ የሚል ነገር አለ። ምክንያቱም ሳትፈልጉ በጣም ትጉ ነው የምትሆኑ፣ ትጨነቃላችሁ ለሚሆነው ነገር። እኔ አሁን አመራር ስሆን ቤቴን ኑሬን እርግፍ አድርጌ የምተውበት አይነት ነገር ከሆነም ደግሞ ማታ ስገባ ነው ብዙ ስራዎች የምሰራው እና በጣም ብዙ በረከቶች አሉት እግዚአብሔር። ከዛ በኋላ ብዙ ነገር ነው የሚያደርገው እውነቱን ለመናገር ማለት ነው። በተጋ ነው አይደለም በተኛ ነው ቁጥር ሁሉ ጭምር ይሰጠናል። እውነት እኔ በተኛውት ቁጥር ሁሉ እግዚአብሔር ይሰጠኛል። እኔ ያየሁት ነገር እዛ ላይ ሆኜ ተኝቼ እንኳን ሰንፌ እግዚአብሔር ብዙ ነገር ሲያደርግ በህይወት አይቻለሁ። እኛ በዚህ እንለፋለን፣ እግዚአብሔር በዚህ ሲሰራ እናያለን። በቃ አከተመ ያልከው ነገር እሱ በሆነ መንገድ ሲሰራ ታያለህ እና የእግዚአብሔርንም ድንቅ ነገር የምናይበት ነው ብዬ ነው የማስበውና አመራርነት ያው ሴትነት ትንሽ እንትን ይላል፣ ኃይለኝነት ይኖራል። እውነት ነው። ያው በእኔ ጊዜ የተባረሩ አሉ፣ የታገዱ አሉ፣ በተለያየ ነገር የተባረሩ አሉ፣ ከቤተክርስቲያን ከአገልግሎት የታገዱ አሉ። ሰብሳቢ ሆኜ ጸቦች ነበሩ በጣም አንዳንድ ጊዜ ክፍሎች ለብቻቸው እነሱ ፈጥረው ከዛ እነሱን ስትዳኙ የምትቆይበት ጊዜ ይኖራል። የዛን ያህል ደግሞ ደሳስ የሚሉ ነገር አዳዲስ ነገሮች ይመጣሉ። ያልጠበቃቸው የአገልግሎት ነገሮች ሲሳኩ ታያለህ። እግዚአብሔር ቤቱን እኔ ከሁሉ በላይ አሁን ሰንበት ቤት እንደ አቅም ለገንዘብ ብዙ አቅም ያላት ሰንበት ቤት አይደለች። ጊዜውን አይደለ እኔ ሁሌ ይገርመኛል ባዲውን ቀን እግዚአብሔር ሲሞላ ያለው እኔ ይሄንን ነገር ሁሌ በህይወቴ በአመራርነት ዘመን በእያንዳንዱ ዘመን ያየሁት ታሪክ
እኛ በዚህ እንለፋለን እሱ ግን በሆነ ነገር ሙልት ሲያደርገውና እና የለም ማለት በቃ ተውት ብለን እንተዋለን እግዚአብሔር ሲሞላል እና እዛ ላይ ብዙ ነገር ታያላችሁ ህይወታችሁ ይሰራል በነገራችን ላይ በአገልግሎትም በሰንበቴም በመሪነቱም ህይወት ይሰራል እናንተ ለቤቱ ስትሰሩ ለኔ ቤቴን ሲሰራልኝ ነበር እግዚአብሔር ህይወቴን ሲሰራልኝ ነበር ትምህርቴን ሲሰራልኝ ነበር ስራዬን ሲሰራ በእውነት ነው የምላችሁ እና የነበረው አገልግሎት እናንተ የምታስቡት እዚህ ያለውን ነው በቃ እዚህ ጋር መድከማችሁ እግዚአብሔር ግን ለኛ አጥፍ እንደሚሰራ እንደሚያገለግለኝ እኔ አይደለም እግዚአብሔር ነው እኔን ያገለግለኝ እኔ እግዚአብሔርን አላገለግለው እኔ ነው ማስበውና በጣም ደስ የሚል ነገር አለው ከባድም ነው ጊዜ ይፈልጋል ትግስት ይፈልጋል ጸሎት ይፈልጋል ያው የበፊቱ አመራር አሁንም እየታየ ነው ደስ ይላል ከዛ ጊዜ ተጀመራል የጸሎት መርሃ ግብር የሱባኤ መርሃ ግብር ይያዛል አትገፋውማ የሚገፋ አይደለም ቀላል ምራት አይደለም መንፈሳዊነት ግን በጣም ትልቅ በረከት አለ ብዙዎቹ ከዚህ በኋላ ያሉበትን ቦታ በነግራችሁ ትልቅ ቦታ ናቸው ማለት በቃ በስራ ኃላፊነት ድርጅት አስተዳዳሪነት ይወጡ ናቸው እግዚአብሔር ምን ይሰራል በዚህ በትንሹ የታመንከ ባሪያ በሌላ በትልቅ በዓለምም በዚህ ይሾማል እና ትልቅ ነገር ያየሁበት ነገር ነው እውነት ነው 4 ጊዜ መስለኛል አመራርነት ያገለግሉት እንግዲህ ያው ደምሩት መጀመሪያ አካባቢ 3 አመት ነበር በኋላ 2 አመት ሆነ ሰብሳቢነቱ 2 አመት ቢሆንም በነበረው ተለያየ ፈተና 3 አመት ቆይቼ የመጣሁት ገዛ ስለዚህ እንግዲህ በ4 የሥራ አመራር ህይወት ውስጥ አልፌያለሁ መልካም ድርሹ እንደውም የተወሰኑ ሀሳቦችን አንስተሻቸው ነበር ከጠየቅናቸው ሰዎች ስለሆነ አንዳንድ መረጃዎችን ስናገኝ የነበረው ይሄ በዚያ በአመራር ሁኔታ ውስጥ ያለፉ ሰዎች አንዳንድ ቦታዎች ላይ ከፍተኛ ኃላፊነት የተሰጣቸው ሰዎች ምናምን አሉ ብለሽ ነበርና ሁሉ ጊዜ ድርሹ የምትመክረን ነገሮች አሉ ይሄ በፊት እነሱ ያገለግሉበት የነበረውን ዘመን በማንሳት በተለይ የዓለማዊ ነገር ላይ ወይም ስራ ላይ ምናምን እንድንበረታ ትነግረናለች ብዙ ጊዜ ስልጣናም ሲዘጋጅ ትነግረናለች ስራ ላይ ያሉ ነገሮችን ደግሞ እንድንገፋበት ታደርገናለች አሁን ደግሞ እሷንም ስናያት እንግዲህ ዓለማዊ ስራ ላይ ጥሩ ቦታ ላይ ያለች ነች ምሳሌ የምትሆነች እና ምናልባት እናንተ ጊዜ ላይ የነበረውን የስራ ሁኔታና አሁን ላይ ያለውን ምን መምሰል መቻል አለበት አገልጋይ ላይ አገልግሎት ላይ ከሚፈለጉ ነገሮች ስፔሻሊ አሁን ላይ ገንዘብ ራሱ ያስፈልጋል አገልጋይ ስትሆኑ ብዙ ጊዜ እንደውም ስልጠና ላይ ተጠቅሰው ነበር የተራቡ ልጆችን ማብላት ሊጠበቅብህ ይችላል እዛ ላይ ሳይበላ የመጣ ልጅ ሊኖር ስለሚችል ጊዜ ያስፈልጋል ዕውቀት ያስፈልግሻል ከዛ ደግሞ ገንዘብ ያስፈልጋል እና ተለይ አገልጋይ መንፈሳዊ አገልግሎት እንዳለ ሆኖ ስራ ላይ ደግሞ ምን መምሰል መቻል አለበት ይሄ የእናንተ ጊዜ አገልግሎቱና ያሁን ምስኪን ጋር የኛ ጊዜ አገልግሎት ስራ የለም ብዙ ስራ የለም ማለት ለምን እንደሆነ ግን አላውቅም ዘመኑም ይሁን እኔ ቀደም የሆነ ነገር ጠቅሻችሁ ነበር ከቂርቆስ ቤተክርስቲያን ፊት ለፊት ልብስ ቤቶች አሉና አንድ ሙስሊም የእስልምና ተከታይ ነበር አንድ ሰው ነበርና በጣም የሚገርማችሁ ይቆጥር ነበር እኔ ቤቴ ቅርብ ስለሆነ ስመላለስ ነው የምለውና አንድ ቀን ለካ 17 ጊዜ ተመላልሻለሁ እና ቤት አንዱ ልላችሁ ነውና ጠራኝ አንቺ ልጅ ነኝ ስንት እንደተፈለገ ተቀበሻል ምን ነው 17 ዛሬ አለ እንዴት ቆጠርከው እንዴት ተጽፈኮ ነው ያልኩት ለምን አስቀሩም እንዴት ይቀራል በጣም ምን ያህል እንኳን እንደታዘብና ሙሉ ቀን ነው ቤት እኔ ተፈልጌ ነው መሳም የሚሰጠኝ እኔ በጣም ቤተክርስቲያን ውስጥ መሆን ነው በቃ ልቤን ደስ የሚለኝና ተፈልጌ ነው መሳም በለውና ጠዋት ይወጣ ቅዳሴ አቴንዳስ ይያዛል የሚቀር የለም ከቅዳሴ መልስ ሁሉም ነጠላውን አጣጥቶ ወደ አዳራሽ ነው አገልጋዩ በር ላይ ስትሳሳም ነው ሰዓት የሚያልቀው በቃ ስትሳሳም በጣም እኔ ማረሰው ገርሮ ሰው በቃ ያምሲስም ያችን መሳሳም ሁሉ ነው የምትናፍቀው ማለት ግርቡ ነጠላ ለብሶ ቢቀያ እንዴ ቀደከም ነው የሚል ስትሳሳም ከዛ ደግሞ አንወጣም እኮ ተሳሰመን ደግሞ በር ላይ ተወራል ከዛ ደግሞ ዛጋ በቃ ደስ ይላል እኔ አሁን ደስ አይልም አይደለም እንዳገናኙብኝ ዛሬ ሁሉም በጊዜው መልካም ነው እኔ ማለት ለሁሉም ጊዜ የተሰጠው የራሱ ጊዜ አለ ለሁሉም ጊዜ የተሰጠው የሥራ ጊዜ አለ በዛ በአገልግሎት ጊዜ ለኛ የተሰጠን ዘመን ነበር አሁን ላለው ደግሞ የተሰጠ ዘመን አለ ለዛ ስለሆነ ብዙ ሰው ስራ የለው እንደውም አሁን በድሮ ጊዜ ብር ከሌለው ሰንበት ቤት ተብለን በመታሰብ እኛ ነን ስራም የሌለው ብዙ ሰው ነው ያለው ግን አገልግሎት ላይ በጣም ብርታት አለ እንዳልኳችሁ የሚሰሩ ይሰራል የሚማር ይማራል በኋላ ነው ነገሩ እየተጨናነቀ የመጣው አንድ ሰው ቤተሰብ ከሰራ ለብዙ ይበቃ ነበር አባት ከሰራ በቃ ወይ አባት ወይ እናት ነው የሚሰራ አባት ነው ድሮ የሚሰራ እናት ቤት ነው የምትሆነው
ግን ይበቃናል። እንዴት እንደሆነ ጠግበን ነው ምንድነው በጣም ደስ ይላል። የምትበሉ ነገር በእንትን ተሰብስበን ስትበላ የምትውለው በቃ ይበላል። ብዙ ነገር ነው የሚበላው። እንዳሁን እኮ እግዚአብሔር ዘመኑ ዋጅቶ ነው መሰለኝ ጠበብ አድርጎታል። በሁለት ቁርጥ የሆነ ቦታ ሄደን እኮ በሁለት ጥቅብ ብለን እግዚአብሔር ዘመኑን አይቶ ወዳችንን ሰብሰብ ያደረገው ነው የሚመስል። ይሄ የኔ ከዛ ባሻገርም በበረከት ያጠግበናል። እንደ ዘመኑ ቢሆን አሁን ባለው የመግዛት አቅም እንደው ኑሮ ደሞዝ ምናምን የሚባል ነገር አለ። ቤተሰብ ለማስተዳደር የምትኖርበት ነገር የዛን ጊዜ ቤት ኪራይ ሁሉ ርካሽ ነው፣ ኑሮ ርካሽ ነው፣ ሁሉ ነገር ነው። ስለዚህ ብዙ ጊዜ አብዛኛው አገልጋይ ከቤተክርስቲያን ይጠፋል። አብዛኛው አገልጋይ ግን የዛን ያህል ደግሞ በጣም ተማሪዎች አሉ፣ ትምህርት የሚማሩ አሉ። ግን ማስታወሰው ለመጀመሪያ ጊዜ ኮሌጅ የተመረቁ ልጆች 3 ልጆች መድረክ ላይ ደስ ብሎ አስታውሳለሁ። 3 ልጆች ናቸው መድረክ ላይ በቃ በጣም ከእግዚአብሔር ቤት ምረቅ ናቸው። ጥቅስ ይጻፋል፣ ህይወት ታሪካቸው ይነገራል። 3 ልጆች መድረክ ላይ ህፃናት ታሪካችን ማለት ነው። እና እነዛ 3 ወጣቶች ናቸው ይሁ ተብለን ከህፃናት ተመርጠን ለነገ ምርቃት ሲኖር ከህፃናት ይጠራል። ይሁ ተብለን በቃ ቤት እንደነሱ መመረቅ እንዴት እንደምንጓጓ እንደነሱ እንደዚህ ብዙ ህዝብ አይደለም የሚመረቀው። ብርቅ ነው 3 ሰው በቃ መረበስ አዳራሹ ሙሉ ምስጋና እና ምስክር ወረቀት ሁሉ ይሰጣል። እዛ እያለ እኛም ተራ ደርሶን መድረክ ላይ ተመረቀን እነሱ ያየን እንጂ በቃ ተመረቅ ይበዛ። በሚቀጥለው 12 እና 13 ከዛ እያለን ብዙ ተመራቂ በዛ እና ትምህርቱም አለ ጠንካራ ነገርም አለ። ግን እንዳሁኑ ጊዜ ጭንቅ የሚል ጊዜ አልነበረም። እንዳልኳችሁ የትምህርት ጊዜው በፈረቃ ነው፣ ሙሉ ቀን አይደለም። ስለዚህ ግማሽ ቀን ተምረን ግማሹን ቀን ቤተክርስቲያን ነው። ልክ ከትምህርት ቤት ከቤተክርስቲያን መልስ የጠዋት ከሆነ ምሳ በልተን ቤተክርስቲያን ነው። የከሳት ስንሆን ጠዋት እንመጣ ነው ነገር አገልግሎት እንሰራና ደግሞ ማታ ተመልሰን እዚሁ ነን። እንደው በሰጠን ማለት ነው የምትለው ጠዋት ግማሽ ቀን ስለሆነ ትምህርቱ ለአገልግሎቱ አመቺ ጊዜው ነበር። ምንም ጥያቄ የለውም። እንዳልኳችሁ ብዙ ሰው ስራ አሁን ቶሎ ብለህ ስራ የመግባቱ ነገር ኮሌጅ የመማሩ ነገር ገና ነበር። አሁን ነው ትምህርቱ ሙሉም ነገር ሲመቻች ሰው ወደ ትምህርት እየሄደ እንግዲህ ህዝብን ብዛትም እኮ ሊወሰኑ ይችላል አንዳንዴ እንደዛም ሊሆን ይችላል። እና ደስ ይላል አገልግሎቱ። እንዳልኳችሁ እንትን ነበረ ደግሞ ይሄ መንፈሳዊነቱ በጣም አለ። ያም ይመስለኛል ያው መንፈሳዊነት ማለት ለምሳሌ ሰንበት ትምህርት ፍልሰታ ላይ አሁን ሱባኤ የሚይዝ ምን ያህል አባል አለን መገመት። ይሄ ማለት እዚህ ፊት ለፊት ስላላየናቸው ሱባኤ ይዙ ማለት አይደለም። መጠለያ በሙሉ ከግማሽ በላይ ሰንበት ተማሪ ነው። ሙሉ መጋረጃ ሁሉ ይወጣል። የኪነተ መጋረጃ መሸፈኛ ትዝ ይለኛል። ቆርቆሮ ቤትና ወይ አዳራሽ አመራሩ ይዛል መድረክ ላይ። ከዛ እቺ ደግሞ ትንሽ ቤት ወደ ጎን ደግሞ ዲያቆናት ይዛሉ። ትንንሽ ህፃናት አባል ሆነን ከፍ ያለን ደግሞ ሌሎቹ አይፈቀድም። አስፈቀደውልን ደግሞ መጠለያ 7 የህፃናት የሱባኤ ቤት ነው። ሱባኤ በደንብ ይያዛል ፍልሰታ በደንብ። ከዛ ከቅዳሴ መልስ ማታ ካህናት ዲያቆናት ተገኝተው እየተሰገደ ጣን እየተጨሰ አዳራሹ ሙሉ በቃ ማታ ያቺን ጸሎት ሱባኤ ያልገባም አይቀርም። ሱባኤ ገባም ማታ ተሰብስበን ጸሎት ያደርጋል። ስለዚህ የህይወት አገልግሎት በእውነት መንፈሳዊነት ነበር። ተደብቆ ቆራቢዎች አሉ። በጣም ደግሞ እንደምታያቸው ይሄ በቃ ትሁታን ቅድም አንስቼላችኋለሁ። መስፍን ትህትና የሚባል ነበር። ትህትናው ራሱ ያስደነግጥሃል። እንዲህ አይነት ትሁታን ነበሩ። እንደው ህፃናት እያለሁ ትንሽ ዝምተኛ ነኝ። አሁን እንደምናገረው እንደምስለኝ እዛኔ ዝምተኛ ነበርና እንትን ያ መስፍን ትህትናውን ውጭ ሀገር ነው ያለውና እንግዲህ የአገልጋዩን ህይወት ልነግራችሁ ነው። ጉባኤ ላይ ቁጭ ብለን እንግዲህ ጎረምሳው ወደ መሀል አይገባም። አሁንም አሉ አይደል ዳር ላይ ነው። ትልቅ ነና አድገናል ነገር ነውና እና ልጆች ያወራሉ። ከዛ ብሻ አደረጉ። በግል መሳሳቅ መተራረብ ነገር አለ የልጅነት። ቀጥ ብሎ መጥቶ ለምንድን ነው የምታወሪው ያለኝ። ተናደርኩኝ። ያላጠፋሁት ነው እንዴ አይተኛል እንዴ እስቲ ምንድን ነው ያወራሁት ንገረኝ። አይተኛል መለሰልና በእውነት እስከዛሬ ድረስ ያረሳኝ ጎንበስ ብሎ እግሬ ጉልበቴ ላይ ይቅርታ በእውነት ተንቀጠቀጥኩ፣ ደነገጥኩ። አገልጋይ ሆኖ ጎንበስ ብሎ እግሬ ላይ ሲስም እኔ ህፃን እኮ ሆኜ ነው ፈራሁት። ከዛ በኋላ እንዴ ማሜ መስፍን ትህትና ተናገርሽው እሱ እኮ እንደዚህ ነው ያስፈራል አሉኝ። እና እንዲህ አይነት ህይወት አለ። ለምሳሌ መዘምራን ራሱ በቃ በጋራ ሱባኤ ይያዛል። ቁርባኑ እኔ ትዝ ይለኛል ህፃናት ሆኜ ለመዘምራን ግራውንድ ይሄ ዳቦ ቤት ጋር እዛ እያሉ ምሳቃ ይዘን እንሄዳለን
ከቤት አንዳንድ ምሳ ቤተሰብ በዛው መዝሙር አጥንተው እንዳልቆረቦ ነው ወደ ቤታችሁ እንደሄዱ ምሳ ይዛችሁ ይባላል። ከቤት ትንሽ የመሳቃ ይዘን ውሃ ደግሞ በእንትን ደብቀን ምሳ እናበላቸዋለን መዘምራን እና የህይወት አገልግሎት ነበር ልዩነቱ ትንሽ። አሁንም ጥሩ እየመጣ ነው ያለው። የጋራ ንስሐ አባት አለ። የሰንበት የጸሎት ቀን አለ። የጾምና የጸሎት ቀን አለ ብቻ። የዛን ጊዜ ሁሉም ሰው ሱባኤ ገብቶ ተዘጋጅቶ ሲጸለይ ይዋራል። ጾም ይታወጃል። ጳጉሜ እንደው የሰንበቴቱ የጾም ጊዜ ነው የሚመስለው። ከሁሉ ደግሞ የሆነ 28 ቀን የሆነ በወሩ 28 ይሁን የጾም የጸሎት ቀን አይቀር ይሰገዳል። የእውነትም ደግሞ ህይወት እንዳለ ምን እንዳይለን የሰንበቴቱ ጸሎት ቀን አጋንንቱ ጮኸሉ። የማይታመም አባል የለም። ይወድቃሉ። በቃ ዘማናሰባቸው እነሱን ይዞ ጸበል እና እንደውም አባ ክፍሌ በረከታቸው ይደርብንና ሁሌ መክሮናል። ጥፋት ስናጠፋ ያያሉ። የእውነት እኔ ምስክር ነኝ። ጥፋት ስናጠፋ ያያሉ። እንደውም እናቶች ራሱ መጥተው ይነግሩናል። ስህተት ከተሰራ ልጆቼ በመልካም ህይወታችሁ ላይ እንዲህ ነገር እያደረጋችሁ ነው ብሎ ታይቶ መድረክ ላይ መተታና እየተናገሩ ያውቃሉ። ምን ጠፍቶ ነው ከኋላ ላይ የሆነ የማይሆን ስራ ልጆች ሲሰሩ አይተዋል። እና ህልም አይተው መጥተው ይነግሩናል። አባ ክፍሌ ምን ብለው አይተዋል? እኔ ማረሰው ነው ቁጭ ብለን የነገሩን። ምን አሉ? ከቤተ መቅደሱ እስከ ሰንበት ትምህርት ቤቱ እንትን ድረስ ተቆፍሮ ወርቅ ሲወጣ አየሁ አሉ። ይሄ ንጹህ የሆነ አገልግሎታችሁ ነው፣ ህይወታችሁ ነው፣ እንዳትበርዙት ብለው መክረው አረሳቸው። ስናጠፋ ይመጣሉ። ገለጥ ያርጉና ምድር ብሰውት እና ምንድን ህይወት ነበር ይሄ መንፈሳዊ ህይወት የሚታይ። አሁን እኮ በውስጥ ይኖራል። አሁን የለም ማለት አይቻልም። ዘመኑ እግዚአብሔር እንደ ዘመኑ መልካም ነው የማስበው። ግን የዛኔ የሚታይ በቃ ቆራቢዎች እንዲህ እከሌን አይቼ ብለህ የምትመጣበት ህይወት አለ። ምሳሌ እና አገልግሎት እንደዛ ነበር። ለምሳሌ ስሙ አሁን እዚህ ማንሳት ውዳሴ ከንቱ እንዳይሆንበት ከሰብሳቢዎች መካከል ስሙን አሁን እንደዚህ ማንሳት ሊከብደኝ ይችላል። የሆነ ነገር ሲኖር ደብረ ሊባኖስ ገዳም ሄደ ሱባኤ ይባላል። ሲመጣ ዘግቶ ነው የሚመጣው ይባላል። ሱባኤውን ጨርሶ መጥቶ ይመራል። እኛ ራሳችን በአመራርም እያለ ማን ነው ሱባኤ የሚሄደው ይባላል። አሁን እዚህ ከተማ ያለና ከተማ የሌለ ይባላል። ለሁለት እንከፈላለን። ከተማ ያላችሁ የሌላችሁ፣ ስለዚህ ከከተማ የሚወጡት ልጅ አገልግሎት እነከሌ ይሸፍን እናንተ ሂዱ ይባላል። ከዛ ከከተማ የምንወጣ ከከተማ ወጥተን ወደ ሱባኤያችን እንሄዳለን። አሁን ማርቆስ ቤተክርስቲያን ሰንበት ቂርቆስና ማርቆስ የማይለያዩ ተብሎ ነው የሚነገር። አብዛኛው ሰንበት ተባለት ማርቆስ ሄደ ሱባኤ ይዛል። የኛ ደብር ነው የሚመስለው ቅዱስ ማርቆስ ብዙ አባላት ሱባኤ ይዛሉ እና የተበቃ ደስ ይላል። እና የሚታይ አራያ የሚሆን መንፈሳዊ ቤት ያለው አገልግሎቱ በዛ ስለተደገፈ ይመስለኛል። እና የሆነ ወቅት ግንን ያለ ነበር የሰንበቴቱ ጥንካሬ ብርታት ገነን ያለ ነበር። ያው ከፈተና በኋላ ደግሞ ትንሽ ቀነስና እንደዛ ነበርና በዚህ ነገር አመራርነትን የምናሳልፈው። ያው አንዳንድ ሰው በላን ተጸልይ ይባላል። ሂዱ ሁለታችሁ ሂዱ ሱባኤ ያዙ ይባላል፣ ወይ ሶስታችሁ ያዙ እስከዛኛ አገልግሎትን እንደዚህ አይነት ነገር በቃ ሱባኤ ያዝ ሂድ ቀጥል። የሆነ ፈተና ከመጣ ሱባኤ ያዙ ይባላል። ጠዋት 12 ሰዓት የአብዛኛው ክፍል አገልጋይ ጸሎት አለ። ቦታ ይሰጣል። አዳራሽ ከጓሮ እንዲህ ተብሎ አብዛኛው ክፍል አገልጋይ ቀን አለ ጸሎት አለ የራሱ። በሳምንት 2 ቀን ደግሞ ጸሎት አለ፣ ሮብና ዓርብ። አሁን የዛን ጊዜ አንድም አገልጋይ አንድም አባል አይቀርም። አዳራሹን ሙልት ተብሎ ከዛ በኋላ ነው ህጻናትም አብረን ነበርን። ተከፈለና ሮብ ለህጻናት ዓርብ ለወጣቶች ተባለ። ለምን ይመሻል፣ ትምህርት ይሰጣል፣ ይዘመራል። ስለዚህ ለዛ ተብሎ እንደዛ ተከፍሎ ለብቻ ሆነ። እያለ ያው እግዚአብሔር እስከፈቀደው ድረስ ከዛሬ ድረስ እግዚአብሔር አቆየንና የአመራርነት አገልግሎት እግዚአብሔር በምትሸከሙ ብቻ ማለት አይቻልም። ብቻ እግዚአብሔር አንቺንም የሚባርክበት ነገር አለ፣ ህይወትሽንም ይሰራዋል። በዛው ነው ያክል ትፈተናለህ። ግራና ቀኝ ፈተናዎች ይኖራሉ። ፈተናውን የምታልፍበት መንገድ በኋላ በጣም የሚገርም ነው። ጽዋዎች አሉ። እኔ ያው አመራርም ስገባ ሰብሳቢ ሲሆን ሁሌ እላለሁ ጽዋ ሲመጣ እግዚአብሔር ወይ እንግዲህ እቺን ጽዋ ጠጣታለሁ፣ ምንም ይሁን ምንም ሳልጠጣት አልሄድም። እጠጣታለሁ እላቸዋለሁ። ያለው ጠጧት እላለሁ። ይሄ ነው መፈክሬ። እጠጣታለሁ፣ ምንም ይምጣ ጠጥቼ ነው የምወጣው እላለሁ። እና የሚሰጥህ ደግም መጥፎ ጽዋ ካለ ለመጠጣት መዘጋጀት ነው አመራርነት ነው። እኔ ብዙ ነገር በህይወት ያየሁበት የተፈተንኩበትም የተባረኩበትም አገልግሎት ነው። በጣም የሚገርም ነው። በጣም የሚገርም ይመስለኛል። በሁለቱም መልሷ ከዚህ በፊት ከረፍት ከተመለስንበት በሁለቱም መልሷ አንድ የአመራርነት ጊዜዋን፣ ሁለተኛ ጥያቄ ላይ ደግሞ የፈተናዋ ጊዜዋን ጠቅሳ ሄዳለች። ምናልባት ባንቺ አመራር ጊዜ ሊሆን ይችላል የቤተክርስቲያን የተፈተነችበት ወይ ሰንበት ትምህርት ቤት
ስፔሻሊ ደግሞ የኛ ሰንበት ትምህርት ቤት የተፈተነችበት ጊዜ ነበር። የተፈተነችውም በተሐድሶ እንቅስቃሴ ነው። እንዴት ነበረ እሱ እንቅስቃሴ? እንዴት አለፋችሁት የሚለውን ነገር እስኪ አሳጥረሽ። ያው የሰንበት ቤት ብቻ አልነበረም፣ የኛ ብቻ አልነበረም። የብዙ ቦታዎች ፈተናዎች ናቸው። ወቅቱ ይመስለኛል እንደ ሰይጣን የሚቀናበት ዘመን ይመስለኛል። እኔ አሁን ሰይጣን ቀጥቶብን ነው ብዬ ነው ማስበው። በነበረው ያ ደስ የሚል አገልግሎት በቃ ቀናብን። እኔ እንደሱ ነው ማስበው፣ ቀናብን። ከዛ በጎቻችን ወሰደብን። ያው እና በጎቻችን ማለት ይቻላል። እና ፈተናው ከባድ ነበር። መሀል ላይ ነበርኩ እኔ ልክ ህፃናት ወደ ወጣቶች ምንሽ የተሸጋገርኩበት ገና ያልጠነከርኩበት ጊዜ ነው። ግን እግዚአብሔር በቤቱ የሚሰራ ነገር አለ። እኔ በዛ ጊዜ ያንን ህይወት እንዳሻገር መጀመሪያ እኔን ሰርቶኛል ብዬ አስባለሁ። ፈተና ነበረው፣ በጣም ከባድ ፈተና ነው። ብዙ ሰዎችን ሰንበት ቤቷ የነበራትን እንቁዎች በትምህርት ዘርፍ፣ በኪነ ጥበቡ ዘርፍ፣ በጠንካራ አገልግሎት፣ በምግባር የነበሩ እንቁዎችን ያ ፈተና የፈተነብን ጊዜ በጣም በተለይ ደግሞ ህፃናት ያው ወጣቱን ተፈትኗል። ግን ህፃናት ምን ተፈተንም? ህፃናት ጋር በህፃናት ደረጃ እንደዛ ያክል ይሄደ የለም። ምኑን ያውቁታል? ምንም እኮ ያውቁት። ግን ምን ሆኗል? ያ ነገር ሲፈጠር እኔ አረሳውም። አዳራሽ በር ላይ ቁጭ ብዬ ነው አልቅሻለሁ። የዛን ቀን ከአውደ ምሕረት ላይ ደስ የማይል መልዕክት ተላለፈ። ልጆቻችሁ እንዳትልኩ ወደዚህ አዳራሽ የሚል ደስ የማይል መልዕክት አውደ ምሕረት ላይ ገና ሲጀመር ወላጅ በሙሉ ፈርቶም ሁሉ ህፃናቱን ወሰደብን፣ አስቀረብን። 800 ህፃናት ነበሩ ብያችኋለሁ። በሚቀጥለው አዳራሽ ስንመጣ ይሄ ትልቅ ረጅም አግዳሚ ወንበር ነበር። እንደው ደርሳችሁበት ከሆነ ያያችሁት አይመስለኝም። አንድ ጊዜ 12 ነው ምናምን ሰው የሚይዝ ረጅም አግዳሚ ወንበር አዳራሽ እሱ ረጅም ነው። እኔ በግራና ቀኝ ይዘን ነው አንዳንድ እኛ ህፃናት ስለሆነ ለ3 ምናምን ይዘን ነው የምንሄደው። እና እሱ ወንበር ወጥቶ የወንዶቹም ይሞላል የሴቶቹም ይሞላል። ልክ ያ መከራ እንደመጣ ግን ወላጅ ይላል እንግዲህ ያው ትምህርት ላይ እንደዚህ አይነት ነገር ሲነገር ያልተጣራ ትክክለኛነት ነገር ያልተጣራ ነገር በአውደ ምሕረት አይነገርም። ወላጆች ደነገጡ እንጂ ያው ጥቂት ሰዎች ይኖራሉ እኮ ቤተክርስቲያን በመንፍቅና ሙን በምንም ሳትፈተን ያለፈችበት ዘመን አለ ብዬ አላስብም። በቃ የዛን ጊዜ ደግሞ የሰንበት ቤት ፈተና ዘመን ነበር ብዬ ነው ማስበው። ከዛ ቅዳሜ ለሰንበት አገልጋዮች የሉም ህፃናት ተሰብስበን ቁጭ ብለን ተሰክስከና በቃ ኬት ነው የምታመጣቸው እነዛ ነው ህፃናት። ያን ሁሉ ልጅ ስታጣ እንዴት ይዘ በመንፍቅና አይደለም ወላጅ ደንግጦ ነው የወሰደው። የዛን ጊዜ ደግሞ እንደዚህ የሚሆን ነገር ሆኖ አይደለም። ከፍታት አለ። የተወሰኑ ልጆች በዚህ መንፈስ የሚያዙ ይኖራሉ። ቅድስት ቤተክርስቲያናችን ወይም ሰንበት ቤታችን ግን እኔ እውነቱን ለመናገር በተሐድሶ ዘመን እንደተጋደለችውና እንደበረታችው ዘመን ያለ አይመስለኝም። ልጆቿን ብታጣ የአባቶቻችን ፈለግ ነው የተከተለው። እኔ በዚህ ነው የማምነው። አሁን ምክንያቱም ነገር ተጋነነ። ስም መጥቀስ በማልፈልገው መጽሔት ላይ ስማችን ወጣ። በብዙ አድባራት ላይ ልክ እንደመናፍቅ ሁላችንም ተፈረጅን። ብንሆን ኖሮ ዛሬ እንኖራለን እንዴ? ምስክሩም ይሆኑ እኮ አሉ። ዋኖቻችን አሉ አይደል? ዋኖቻችን እኮ አሉ። ዛሬ ለኛ መጽናት ምክንያት የሆነችን ሰንበት ቤታችን ሁሉም ቢሆን ኖሮ እኛን ተርፈንኩ ዛሬ እናንተ ተነርፉ። ዛሬ እኮ ትውልድ እጅግ በጣም ብዙ አገልጋይ እጅግ በጣም ብዙ አባላት ያተረፍንበት ዘመን ነው ያለነው። እና ያ መውጣቱ ያው ስም መጥቀስ ስለማያስፈልግ ነው ሚዲያ ላይ ስለሆነ ስማችንን ከጥቅስ አስጠፋ። ጥቂቶች ናቸው እኮ በዛ ፈተና ውስጥ የነበሩት። ያንንም ፈተና ለመፍታት ደብራችንም አግዞናል። ልክ እንደ አባቶቻችን እንደ ሊቃውንት ቁጭ ተብሎ ብዙ ጊዜ ምክክር ተደርጓል። ከዛ ነገር እንዲወጡ ከስህተት ጎዳና እንዲመለሱ በወቅቱ የነበሩት አስታውሳለሁ። መላከ ሕይወት አረጋዊ እውነተኛ አባት ናቸው። በጣም ነው የምወዳቸው። ሌሎችም አሉ በጣም ነው የተጣሩ። ከዛ በኋላ ግን ቅድስት ቤተክርስቲያን ምንድነው የምታደርገው? በሃይማኖት ከኛ የማይመስሉ ካሉ መክረን ዘርከን እንለያለን። ይሄንን ያደረገው ሰንበት ቤት ይሄን ማድረግ እየኖረ አይኖርም። እንግዲህ በጣም መናፍቅ ከእምነት ጋር ስርዓት አምልኳል የማይቀበል ሰው አብሮ አይኖርም፣ ይለያል። ያንን ያደረገው ሰንበት ቤት ግን አሁን ድረስ ይገርመኛል። ይፈርጃሉ። እኔ በተደጋጋሚ አንዳንድ ጥናቶች ላይ አሁንም ቂርቆስ ሲሉ እሰማለሁ። በጣም የሚያሳዝነው ትውልዱን መጉዳት ነው ለኔ። አሁን ያለውን ነገር አለማወቅ ነው። የሚገርመው ነገር ግን እኛ ብቻ አይደለም ያልተፈተነ ሰንበት ትምህርት ቤት አለ ማለት ያስቸግረኛል። ምክንያቱም በምንሄድበት አንዳንድ አድባራት
የተወሰነ ሰው ሲያግዱ የተወሰነ ሰው ሲከለክሉ እንሰማለን እና ያለ እንዳንድ ሰንበት እንዴት እኮ በብዙ ጉዳዮች እንገናኛለን እና ይሄ ኑሮ ግን ለብቻ የሚል ነገር እውነት ነው። በጣም ተፈተነናል። ደግሞ ባንፈተን ነው የሚገርመው። ምክንያቱም ዙሪያችን ብዙ ከኛ ሃይማኖት ውጭ የሆኑ ተቋማት አሉ። እንዴት ማንፈተን? ይሄንን ራሱ መታሰብ አለበት በጣም ብዙ። ከዛ ባሻገር በብዛት ብዙዎች እንዲወጡ የኛ ብቻ ምክንያት አይደለም። መጀመሪያ እኮ ሃይማኖታዊ በሚል ትልቅ ጉባኤ ነበር፣ ሲበተን ጠቅላላ ገቡ። ከዛ ከመነበረው እውነተኛ ሃይማኖት እየተገለሉ ነበር። ይሄ ደግሞ በስትራቴጂ የተሰራ ነገር ነው። ለምን ወጣቱን ማሳጣት ነው ቤተክርስቲያን። ያንን አውቆ የሚረዳን እንኳን በወቅቱ ባለመኖሩ ግን አዝናለሁ፣ አሁን ድረስ አዝናለሁ። ለምን ይሄ ጣት ሲነካ እኮ ይሄ ያማህላል፣ ይሄ ታሟ አንተ አትተኛም። ይሄ መሆን ነበርና ከባድ ፈተና አልፈናል። በጣም ትግል ነበረ። ምክንያቱም አንደኛ ለመለየት አብሮ የነበረህን ወንድምህን ለመለየት የምትከፍለው መስዋዕትነት አለ። አስታውሳለሁ የመጨረሻ የተወሰኑት ልጆች ከሰንበት ቤቱ ሊታገዱ ሲሉ ጸሎት ነበረን አርብ ቀን። እንደዛን ቀን ለቅሶ ቤት አይቻላል። ለቅሶ ቤት ይመስላል እንዳይወጡብን ተንበርክከን ዋይ ሁሉም ሰው አትውጡ፣ እንደዚህ ይዘናቸው አትሄዱም፣ ፍቅር አለ አትሄዱም። እኔ ያው ስሙ መጥቀስ የማልፈልገው እንዲያቀፍሉ ረጅም ሰዓት ያደቀሱት በመብርሃ በቂርቆስ አትሄድ፣ ጥያቄ ካለ እዚህ ቆይና ትመለስልሃል። የነበቀ ፍቅር ስለነበረ አንድም ሰው እንደዚሁ አልተሸኘም። በእንባ ተቃቅፈን ተላቅሰን እግዚአብሔር አግዞናል። በሌላ መንገድ ከቤተክርስቲያን የተለዩ ከዚህ ብቻ አይደለም፣ ከብዙ አድባራት ከተለያየ ቦታ አድባራት ላይሆን ይችላል፣ ከተለያዩ ቦታ በዚህ ሃይማኖት የነበሩ ሰዎች ራሳቸውን ከፍ አድርገው የሆነ ስተሰርተው እኮ ወንዙን ሊወሰዳቸዋል። እግዚአብሔር ቀጥቷል። በወቅቱ ቤተክርስቲያንን ወጣቶቿን ለሰጠ የመጣ አጋንንት ተቀጥቷል። በዛ ወቅት የተቀጡ ሰዎች አሉ። በእውነት አይተናል። እግዚአብሔር አግዞናል። ግን ትምህርቷ ተፈትናለች። ብዙ ሰው አጣለች። ቅድም ያነሳውላችሁ ደራሲያን ብዙ ድራሞች ይደረሱ ነበር። የሚገራርም አጣናቸው። ጸሐፊያን አጣናቸው። ሰባኪያን አጣናቸው። በቃ ደግሞ ይሄም እንትን አለ፣ ወጣትነት አለ አይደለ? ለመገባባት ምናምን አይነት ነገሩን እስኪረግብ ድረስ። በኋላ እኮ ሲረግብ ብዙዎቹ እየተጸጸቱ ባይመጡ ልጆቻቸውን ክርስትና እያስነሱ እስኪመለሱ ድረስ ከኛ ተደብቀው የቤተክርስቲያን እየሄዱ አፍረው ማለት ነው አይተናል። ግን ተጋድሎ ነው ያደረግነው። ይሄ ደግሞ ዛሬም ቤተክርስቲያን የምታደርገው ተጋድሎ። ይሄ ተጋድሎ ቂርቆሶች እንዴት ጠነከሩ ተብሎ ምሳሌ ሊሆን ሲገባ ምሳሌ የሚነሳበት ቦታ ግን ልክ አይደለም። እኔ እንደውም ይሄን መድረክ በማግኘቴ ደስ ብሎኛል። እውነቱን ለመናገር ሁሌ ቆጨኛል። በሄድን ልክ እንደ አሁን እንዳለ ተደርጎ የሚወሩ ነገሮች ስህተት የሆኑ ነገሮች አሉ። ባልተረጋገጠ በትክክል ቀርቦ ያ ሰው ስለመንፍቅናው ባልተጣራበት ሁኔታ አለ መባል የለበትም። ያን ጊዜም ተሰርቷል። ዝም ብለው አብረው ሄዱ። ድንገት አንድ ቀን ጉባኤ ተካፈሉ ሁሉ ተባረው ይሆናል እኮ። እንግዲህ ብዙ ሰው እኮ ሊጎዳ ይችላል። ሳናቅ እኮ በዛ ጊዜ እንደውም ችግራቸውን ያልተረዳናቸው ልጆች ሁሉ አተናል። በቃ በድንጋጤ የሚወጡ ነው አሉ። አንድ እንደዚህ መታወቅ አልነበረበትም እና ፈተና አጋጥሞናል። በጣም ከባድ ነው። ህፃናትን በተለይ እንዳልኩሽ ከህፃናት እኔ በዚህ መልኩ በተለይ ከትንሾቹ አላቅም የለምን ምኑ አውቀውት እውነቱን ለመናገር ያውቁታል እንዴ? ገና እኮ እግዚአብሔርን ቃል እያስተማርናቸው እነሱንም አያውቁም። ከፍ ያሉ በወቅቱ በነበረው ስህተት ማዕበል እኮ ይዛኔ የታድሶ ማዕበል ምንም ዋሸት በሌለበት ብዙ አብያተ ክርስቲያናትን ብዙ ወጣቶችን ነክቶብን። ስለዚህ ያ ዘመን ከባድ ነበረ። ብዙ ሰው ተጥቷል። ግን እግዚአብሔር በድል አድራጊነት እስከዛሬ አቆይቶ አልፈናል። ጥሩ ነገር ነው የጠቀሰችው። በቃ ቤተክርስቲያን ጉባኤ አለ። ይሄ ምንድነው? ጸሎተ ሃይማኖትን ብናይ፣ ፍትሐ ነገሥቱን ብናይ በጣም ብዙ ነገሮች የጉባኤው ውጤት ነው። ከጉባኤ በኋላ የተደነገገልን ህግ፣ ክሪድ፣ የተሰጠን ጸሎት ነው መመሪያዎቻችን። ማንም ሰው ቢሆን እንደዚህ ያን ነገር ሲታሰብ አሁን በህግም ራሱ ቢሆን ወንጀለኛ እኮ አይባልም። ተጠርጣሪ ነው ነገሩ። ከመሆኑ በፊት ተጠርጣሪ ነው ወንጀለኛ ወይ ምናምን ብለሽ አትወስጂ። በቤተክርስቲያን ጉባኤ አለ። ቤተክርስቲያን ዝም ብሎ የሆነ ሰው አይባረርም ወይም አይታደግም። ጉባኤ ትዘረጊያለሽ። አንቺ እምነትሽ ምንድነው? ሊቃውንት ደግሞ አሉ በዛ ወገን። ቤተክርስቲያኒቷ እምነት ምንድነው? ተነጻጽሮ ከዛ በኋላ ነው ወደ መታገዱ ነው የሚደረሰው። ብዙ ሰዎች ጋር ያለው ችግር ይሄ ነው። ቤተክርስቲያኒቱ እንዴት ነው ነገር የምትከታተለው የሚለውን አለማየት፣ ወደ ቀደሙ አባቶቻችን ወደ ዋኖቻችን አለመመልከት ይታያል። እሱኛው ነገር በጣም መታሰብ ይገባዋል። በጣም
በጣም ጥሩ አድርገሽ ነው የመለሽ። ስፔሻሊ እነዚህ ጉዳዮች አሁንም ላይ ሲነሱ ያሳምማሉ። በተለያዩ አጋጣሚዎች ሌሎች ደብሮችም ላይ እንሄዳለን አይደል? ለአገልግሎትም ለምንም ቢሆን እየተላክን እንሄዳለን እና እነዚህን ጉዳዮች ምናልባት በእነዛ ሰዎች አንደበት ሲነገር ቀለል ያለ ነገር ሊመስል ይችላል አይደል? 4 ቃል ነች ተሐድሶ በቃ ዝም ብሎ 4 ቃል ነው ለማውጣትም ቀላል ነው መሰለኝና ግን ደግሞ ለሚሰማው ሰው በጣም እንትን የሚል ነገር ምክንያቱም ሰው በሃይማኖቱ ሲመጡበት በጣም ከባድ ነው አይደል? ያን ዝምተኛውን መነኩሴ አባት አጋቶን እንኳን ያናገራቸው ይሄ ምንፍቅና የሚባለው ሐሳብ ሲነሳ ነው ያናገራቸው እና ይሄ ለቀልድም ተብለው ለዝም ብሎ ይሄ ንግግርም ለማሳመሪያ ተብሎ የሚነገሩ ጉዳዮች በጣም ስሜት ይጎዳሉ። እኔ አስታውሳለሁ ተማሪዎች እያለን በየዓመቱ አይቀርም እኮ አይደል ምንፍቅና ሐሳቦች የሚነሱ ምንፍቅና ሐሳቦችን ምላሽ ተብሎ እንሰለጥናለን። በደንብ አስታውሳለሁ ተማሪዎች እያለን ስፔሻሊ ይሄ ጸረ ተሐድሶ ነገር በደንብ እንሰለጥ እንደነበር አስታውሳለሁ። ብዙ ነገሮችን ዲግ እንድናደርግ መንገድ ይከፈትልን ነበርና ይሄ ሁሉ ልፋት ተለፍቶ ከዛ ግን በቃ የሆኑ ጊዜዎችን ተነስቶ እንደዛ የሚባል ከሆነ በጣም ከባድ ነው። ምክንያቱም እንደ ሰው የድሮ ነገር ተነስቶ የሚፈረጅ ከሆነ ሁላችንም አንተርፍ አይደል? ሁሉም የሚተርፍ የለም እና ሞር ይሄ ተጋድሎ ቢታይ ይሄ የተከፈለው መስዋዕትነት ቢታይ መልካም ነው። የነ ቅዱስ ጳውሎስን የአሳዳጅነት ዘመን ሳይሆን የምናየው አሁን ላይ እኮ የስብከቱን ዘመን ነው ብርሃናት ዓለም እያልን የምንጠራው። ስለዚህ እነሱ ነገሮች ቢታዩ መልካም ነው ለማለት እንወዳለን። አሁንም ላይ እየታዩ ስለሆኑ ነው። ምናልባት ነገሮችን ጠቅላላ ወደ ማድረግ ደርሰናል። እዚሁ ፖይንት ላይ እንደ ቤተክርስቲያን ማጠቃላይ እንደ ቤተክርስቲያን መታሰብ ያለበት የሆነ ሰውም ደግሞ ከሆነ ግብሩ ይመለሳል። በበፊት ግብሩ ማንሳት የሆነ ሰውን ትክክል አይደለም። ማሸማቀቅ እንዲሰማው ማድረግ የቀደመው ነገሩ እንዲያስታውስ በተለይ ከሆነ ኃጢአት ተመልሶ ይመጣ ሰው በቀደመው ኃጢአቱ እሱ በራሱ ይፈተንበታል። በጣም የሚቸገርበት እንኳን ሌላ ሰው ተጨምሮበት። ቤተክርስቲያናችን ገፊ አይደለች፣ ሳቢ ነች፣ አቃፊ ነች። እኛ መሆን ያለብን እሱኛው ነው። ማቀፍ መቻል፣ ሳቢ መሆን፣ ማስጠጋት። በቃ የቤተክርስቲያን ክርስቶስ በምድር ሲኖር ያደረገውን ነገር ማድረግ መቻል ያለብን እሱኛው ነው። ያልተረዳን ያለው የብዙ ሰዎች ክፍተት፣ የብዙዎቻችን ክፍተት እሱኛው መሆን ብንችል በቀደመው ግብሩ ሰውን በቃ ወደ ተመለሰበት። ብዙዎቹ እኮ አሁን ተመልሷል። ለታችን ድርሹም ብላለች። ብዙዎቹ ተመልሷል። ይብን እንሰማለን። ልጆቻቸውን ያቆርባሉ፣ ልጆቻቸውን ያስጠምቃሉ ምናምን። ግን እኛ ስቲል ግን ማቀፍ አልቻለም። ወደኛ ማቀፍ መክተት አልቻለም። እኛም ራሳችን ማስተካከል ያለብን የሆኑ ጉዳዮች አሉ ማለት ነው። እንደሱ ማድረግ ቢቻል በጣም አሪፍ ነው፣ ተገቢ ነው። ይሄ አሁን የሚደርሰው ፈተና በዛም ወቅት በጣም ፈትኖናል። ምክንያቱም እንዳልኳችሁ ስማችን አንዴ ብዙ ቦታ ስለተነዛ በተለይ ይሄ ማስተባበሪያ ክፍል ላይ ነበርኩኝና አንዳንድ ደብራት አልቀሰን ብሎ እንመለስ ነበር። እኔ እንደውም አንድ ደብር ምን ብያቸዋለሁ፣ ግድ የለም አልኳቸው። ፈተናው ለኛ ብቻ ከሆነ የተሰጠን ተመርጠን ነው፣ እኛ ተመርጠን ነው። ስለዚህ ተመርጠናል። እናንተ ለመመረጥ ግን ፈተናው ተቀምሳላችሁ አልኳቸው። በጣም ተበሳጭቼ ማለት ነው። ምክንያቱም ለቤተክርስቲያን የመጣ ፈተና ነው። እኛ ደግሞ ቤተክርስቲያን ልጆች ነን፣ መተጋገዝ መቻል አለብን። መጸለይ፣ ምን ገጠማችሁ ዲቆሶ፣ ምን እንርዳችሁ የሚል ነበር። በእርግጥ የዛን ጊዜ ብዙዎቹ በፈተና ተይዘዋል። ያንን ላናስብ እንችላለን። ማንሳት አልፈልግም። በስንተኛው ወር ግን እነሱም ተቸግረው የተወሰነው ባለትን አገዱ። እዛ የነበረችው ልጅ ደወለችልኝ። እርሻ የረግመሽን ነው እንዴ እርሻው አለች። እኔ አልረገምኳችሁ፣ ግን አንዳንድ ጊዜ ባልንጀራ ሲታማ ነው። እዛ ቤት እሳት ሲነድ አይሞቀኝም ማለት አይቻልም። ለቤተክርስቲያን የመጣ ፈተና አይዳስሰንም ብለን ንጹህ ነን ማለት አይቻልም። ስለዚህ እንደው የጠቆምኳችሁ እንድትጸልዩ ነው። ምክንያቱም እኛ ላይ ብቻ ጣታችሁን ሰንቃችሁ አተርፉ። ፈተናው የመጣው ተጠንቶ በደንብ ተጠንቶ ወጣቱ ላይ ምክንያቱም ያን ዘመን ሁሉም ሰንበቴቶች በሚል መልኩ ደስ ይላል። ለግንኙነት ስንሄድ የሚገርም ነገር ነው። ካሉ ሰንበቴት የምናገኘው ቺቺንማ ነገ ሄደን እኛ ጋር ከኛ ይመጣ እንዲ ከቂርቆስማ ይነን የሚባባልበት ዘመን ነው እና እንደዚህ አይነት ነገር ስላለ መፈተን የማይቀር ነገር ጥሩ ነገር ነበርና ትጋቱም ሊሆን ይችላል ይሄን ፈተና ያመጣው። ሁለተኛ
ቆይ ከአንድ ደብር አንድ መናፍቅ ስለወጣ ደብሩ እንዴት መናፍቅ ሊሆን ይችላል? አሁን እኮ በዘመናችን እኮ እያየን ነው አይደል? ተማሩ ደረሱ የሚያሉን ሰዎች እየተሳሳቱ ነው። በሃይማኖት ሕጸጽ ሊያጋጥም ይችላል፣ ግን ደግሞ በሊቃውንት ትመለሳለህ። ካልተመለስክ ደግሞ በቤተክርስቲያን ስርዓት ትለያለህ። እኔ ለምንድን ነው የአባቶቻችን ምሳሌ ተብለን የማንጠቀሰው? እኔ ይሄ ነው የሚገርመኝ። የአባቶቻችን ልጆች እኮ ነን። ልጅ አባቱን ስራ ሲሰራ ሊደነቅ ይገባል። ፈተና ገጠማቸው እንዴት ነው ያለፋችሁት እኮ ብሎ እኮ አይጠይቀንም ማንንም። አሁን ድረስ እንዴት ይነሳል? ስንት ትውልድ በሚፈራበት። ከዛ በኋላ እኮ ስንት ተማሪ ያስተምር። ዛሬ እኮ በቴዎሎጂ ደረጃ በመሪነት ደረጃ የተቀመጥኩኝ ልጆች ናቸው። ምስክሮች አሉ። ቴዎሎጂ ገብተው እኮ ከ1 እስከ 3 ነው የሚወጡት ልጆች። ለምን እሱ አይጠቀስም? እውነቴን እኮ ነው። ትልልቅ ቦታ ያሉ በመምህርነት ያሉ ለምን አይጠቀሱ? ለምን ስህተት ብቻ ይጠቀሳል? እንዲገባብን ሲፈልጋል እንዴ? እንደውም እንድንበረታ ነው መፈለግ ያለበት። እነሱ በዚህ ፈተናሉ፣ እኛም በጸሎት እናግዛቸው ነው መባል ያለበት። መፈረጅ የለብንም። ሁለተኛ እንጠይቃለን። ጥያቄ መጠየቅ የሐዋርያትም ስራ። ጌታ ሲያስተምራቸው ጠይቁ ነበር። ጌታ ሆይ ምንድነው? ጌታ ሆይ ማን እንበልህ? ምንድነው? ጌታ ሆይ አንተ ማን ነህ? የኔ ጌታ ብዬ መጠየቅ፣ ቃሉን ከአባቶቼ ጋር ይሄ ስርዓት ምን ይላል ብሎ መጠየቃል። አጥብቀን ጠያቂዎች መሆናችን፣ በእውቀት መሞላታችን ወደዚህ ነገር አያስደምድንም። ምክንያቱም በየዓመቱ ቴዎሎጂ ምንም ውሸት በሌለበት ደረጃ ላይ ያሉኛ ልጆች ከተሳሳቱ በብዛት እነዚህን የመሰሉ ብዙ መምህራኖች የሚያፈራ ሰንበት ቤት ድሮ በነበረው ያውም በአባቶቹ ስርዓት ታግሎ ነጥሮ በወጣ ሰንበት ቤት ላይ ታድሶ እያሉ ስም ማንሳት ልክ አይደለም። የሚከታተሉ ሰዎች እኛ ቂርቆሶች የሰማዕቱ ልጆች ነን። በእሳትም በመከራም ያለፍን ምንም ጥያቄ የለም። ብዙ ሰማዕታትንም ዛሬ አይተናል። እግዚአብሔር ይመስገን። በሃይማኖት የጸኑ የቂርቆስ ልጆችን አይተናል። ዛሬ ድረስ ብዙ ሰማዕታት አላፈራንም። ታዲያ ከዚህ በላይ ምን ምስክሮች አለ? ምስክሮች እኮ ነን ለጌታ። ምስክሮች የሆኑ ሰዎች አይፈተኑም ማለት አይደለም። ፈተናውን ግን እንዲያልፉ መጸለይ ነውና በተለይ የአሁኑን ትውልድ አሁን እያገለገሉ ያሉ አገልጋዮቻችንን፣ ኮርሰኞቻችንን፣ አባሎቻችንን በሚያሸማቅቅ መልኩ በየቦታው ጥናት አሁንም ድረስ ጥናት ምሳሌ ማድረግ ልክ አይደለም። እኛም ጠንካራ ስላልሆነ እውነቴን አንዳንዴ በህግ አግባብ ሁሉ ይሄዳል። ቤተክርስቲያን ስለሆነች ተውን እንጂ ከንትተት የሆነ የስም ማጥፋት ነገር ከሆነ ያ ሰው ማስረጃ ማቅረብ አለበት። ካቀረበ እንደ አንዲት ቤተክርስቲያን እንደዚህ አይነት ሰው በዚህ ቦታ አይተናልና እንደ ቤተክርስቲያን ፈትሹ ብለው መንገር ነው ያለባቸው። ወንድሞቻችን አይደል አንድ እኮ ነን። ቤተክርስቲያን አዲት አይደለች አዳረለች ገዙን እንዳልሳሳት ማላቀው ይቀርባል አባቶቼ እንዳይቀር እና አንዲት ናት ቅድስት ቤተክርስቲያን። አንድ ነን። የኔ መከራ አንተ ጋር ያንተ መከራ እኔ ጋር መልኩ ይለያያል እንጂ ሊያግዙን ይገባል። ዛሬም ድረስ የዛሬ ስንት ዓመት ነው 1987 88 90 ናቸው። በጣም የተፈተኑ ናቸው። ካልተሳሳቱ 91 እንደዚህ ነገሮች ናቸው። ከባድ ውጊያ ተማም 90 ግን ከ87 የጀመረ መስለኝ 1987 88 89 90 እነዚህ ነገሮች ዙሪያውን ሁሉ ፈተና የነበሩ ናቸው። ትልቁ 87 እና 88 ነው ትልቁ ጎርፍ። ከዛ እያለ አለ። ዛሬም ድረስ ቤተክርስቲያን መናፍቅ ያጋጠማል። ዛሬም ድረስ በአባቶቻችን ስህተት የሰሩ ሰዎች እየተወገዙ ነው። ምን አረገን? እኛ ፈልገን እናመጣው የሚፈተን ሰው ይኖራል። የአባት ያልሆነ ተክል ይነቀላል። ምን እናድርግ? ስለዚህ የተተከለን የተከለን እኛ ደግሞ በቤቱ ጸንተን እንድንኖር ሊጸልዩን ይገባል። እባካችሁ ወንድሞቼ፣ በሁሉም አብያተ ክርስቲያናት ያላችሁ ሰንበት ተማሪዎች ጣት ሲነካ ያሟልና ስለ ድካሞቻችን እርስ በርስ እንጸልይ። ይሄ መልእክቴ ነው። አግዙን፣ እንደውም ምሳሌ አድርጉን። ምክንያቱም የመጠረን የሰማዕቱ ልጆች ነን። አሁንም ድረስ ሰማዕትነት አለ። ሰማዕትነት ሰይፍ ብቻ አይደለም፣ በሃይማኖትም በአገልግሎትም በምግባር ይሄ የዘመናችን ሰማዕትነት። ስለዚህ ያንን በድል እግዚአብሔር አሻግሮን ዛሬም ድረስ ሰንበቴታችን ብርሃን ሆና ወለደ ብርሃን ናት አይደል? የብርሃን ልጆች የሚፈልቁባት ቤት ናት። ይሄው እኔ ልጆቼን አይቻለሁ፣ ምስክር ነኝ። እኔ ራሴ ምስክር ነኝ። እድሜ ሰጠኝ። እናንተን የመሰለ የብርሃን ልጆች የምታፈራ እንጂ መናፍቃን መፍለቂያ አይደለችም። አስረግጬ እነግራለሁ፣ የመናፍቃን መፍለቂያ አይደለችም። ብዙ የነጠሩ የቤተክርስቲያን እንቁ ልጆች የምታፈራ ቤቴ ናት። ቤቴ ናት እኮ እኔ እንዲህ ነው የምለው። ቤቴ
መጠቅለያ የሚሆን ሀሳብ ነው የተነሳው። አይ ምናልባት ይሄ ምንድነው አንድ አካል ላይ ያለን የተለያየን ብልቶች ነን እና ይሄ አንዱ የሆነ ነገር ሲሆን ሌላው ስፔሻሊ እኔ አላውቅም እንጂ የሶሻል ሚዲያ ጉዳይ ትንሽ ነገሮችን ያውጡዋቸዋል አይደል? አዎ ልክ ነው። የሶሻል ሚዲያ ጉዳይ ነገሮችን እንትን ብሏቸዋል ሲመስለኝ። ሰዎችም ላይ የሆነ ነገርም ላይ ጣት መቀሰር የቀደም አማኒም ብሎታል። ከሆነ ነገር የተመለሰን ሰው እንኳን በቃ መመለሱን ሳይሆን የበፊት ነገሮቹ ታይተው የሚጠለጠሉበት ነገሮች እየበዙ ነውና እንደ መንፈሳዊ ሰው የሚጠበቅ ነገር አይደለም። እንደ አንድ ክርስቲያን የሚጠበቅ ጉዳይ አይደለም እና እርስ በርስ በቻልነው አቅም እንደው ብንተባበር መልካም ነው። ይሄንን ልንችለው ማለት ያው ድርሹ በጣም እውነት ይሄን ባናነሳ እንትን ይለኝ ነበር። እኔ ራሱ ብዙ እዚህም እዛም ብለን ብዙ ረግጠናል። ስለ ብዙ ነገሮች አውርተናል። ይበልጥ በቃ አገልግሎቱ ላይ ነው ይሄን ሁሉ ረጅም ጊዜና በአገልግሎት የልቤን አድርሻለሁ የምፈልገውን አድርጌያለሁ ብለሽ ታስቢያለሽ? የቀረኝ የለም የምትይው እና ከሱ በተጨማሪ ደግሞ አሁንም ውሉደ ብርሃን ሰንበት ቤታችንን ያኔ ወይ የሰነቅሽው የሆነ ዓላማ የነበረሽ ያልተሳካ እዚህ ደርሳ ባያት ደስ ይለኛል የምትይውንም ነገር ብትነግሪንና ብትጠቅልል ደስ ይለኛል። የልቤን አድርሻለሁ ማለት አልችልም። ገና ለምን የልቤ ያልደረሰው እንደ ልቤም አላገለግልም። እንደ ፈቃዱ ግን ያው የሚቻለው ሆኗል። ሰንበት ትምህርት ቤቴ ከዚህ በላይ ብርሃን ሆና ማየት በጣም ነው የምፈልገው። በተለይ ያው እንደ ሰንበት ትምህርት ቤት ቢሆን ብዬ የማስበው በዛ ዘመን የነበሩ ልጆች እንግዲህ ከህፃናት አባላት ከሄዱት በእኔ ጊዜ ከነበሩት እኔ ብቻ ነው የቀረሁት ማለት እችላለሁ እና ይቆጨኛል። ከሁሉ በላይ የቀደሙን አጽንተን በመሀል ያሉትን አበርትተን አዲስ የመጡትን ይዘን ሁሉ ያደራሹ ሞልቶ ማየት ፈልጋለሁ። ይህንን ዘመኔ ሳያልፍ ያሳየኝ እግዚአብሔር ደስ ይለኛል። ይህን መመኛው ምክንያቱም እግዚአብሔር ለጌታ ሁሉ የሚያስፈልገዋል። ዛሬ መጥቶ የሄደው የራሱ ፈተና አለው ተይዟል። በዓለም ፈተና፣ በስራ፣ በራሱ ህይወት በብዙ ነገር ተይዟል። ይሄ ሰው ልናገዘ ይገባል። ምክንያቱም አሉ በእርግጥ ያገቡ አባላት ያለ ጥሪ ይደረጋል። ግን ይሄ ብቻ አይደለም። ድሮ የጠፉ በጎች የሚል መርሃ ግብር አለ። የጠፉ በጎች የሚል መርሃ ግብር አለ። መዝገብ ይወጣል። የት ሰፈር እንዳለ የየሰፈሩ ሰው ይለቀማል። ለየሰፈሩ ሰው ይከፋፈላል። ከዛ እያንዳንዱ ሰው ይዞ ይመጣል። ያስከፋም ሊኖር ይችላል። ተሳሰ የተጣላውን ቤት ልትሄድ ይችላል በመንፈሳዊ አገልግሎት። ከዛ ትልቅ ጉባኤ ይዘጋጃል። የጠፉ በጎች መርሃ ግብር እንዴት ደስ እንደሚል አንዳንዶቹ አይለቅሳሉ። መድረክ በቃ ናፍቋቸው መድረክ ላይ ቁሙ ይባላሉ። እኔ በቃ በጣም ያንን መርሃ ግብር አረሰው። ለምንድን ፕሮግራም የጠፉ በጎች እንዲህ በቃ ልናገኛቸው እንመጣለን ይባላል። በቃ የናፈቀን ሰው ሁሉ ታገኛለህ። እና አገልጋይና አባላትን የምናጸናበት ምክንያቱም በጣም ብዙ ኮርሰኛ ነን ያለነው። ምን ያህሉ ይቀራል? መዝገቡ ሙሉ ነው። ምን ያህሉ ሳለ በፊት ማን ነበረ? እና እንዲህ አይነት ሰንበት እንዴት እንድትሆን በጣም እናፍቃለሁ። በአጥቢያ ያለው ወጣቱ ይሄ ብቻ ነው። ይሄ ብቻ ደርሰናል። እውነት ደርሰናል? አልደረስንም እኮ ገና እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችንን በተሰጠን ኃላፊነት ገና አልጨረስም። ገና አልደረስም ጫፍ ላይ። ምክንያቱም እንዲህ በትንሹ 60-70 ሺህ ሰው አይኖርም ቂርቆስ አካባቢ ከዛም በላይ ይመስለኛል። እኔ እንግዲህ ስታቲስቲኩን ገዳታውን አላውቅም። ግን እንደው 70 ሺህ ሰው ቢኖር በቤት ውስጥ 2 ሰው ቢኖር 2 ህፃናት 2 ወጣት ወይም 2 ቢኖር አስቡ ስንት ሰው እንደሚኖር። እኛ ግን ሩብና አምጥተናል። እንዲህ አይነት በቃ ብዙ ሰው እንደው አዳራሹ ጠቦ እዛ ጋር መርሃ ግብር ማየት እንደዛ በጣም እናፍቃለሁ እንጂ የልቤን አላደረስኩም። ግን ምን ሆነ ያለ እንደው የድሮ VHS ካሜራ እንትን ቪዲዮ አለችኝ ብታዩት ደስ ይለኛልና ስመረቅ ቀርጸው ነበርና ይሄ ቪዲዮ ምናምን አዘጋጅተው ማለት ነው በVHS ነው ያለው። ምን ትፈልጊያለሽ ብለው ጠይቀውኛልና ለህፃናት ቆንጆ ፎቅ ሰርቼላቸዋለሁ። ዛሬ ለህፃናቱ ያው ለሰንበት ይላል። ይሄንን በማየቴ በጣም ደስተኛ ነኝ። በቃ ብያለሁ እንግዲህ መቼ መሰላችሁ 1998 ነው ብቻ እንደዛ ነገር ውስጥ ነው የመጀመሪያ የቴክኒክና ሙያ ስንመረቅና ለህፃናት ፎቅ መስራት ነው ፈልገው እና ያቺ ኢንተርቪው አሁን ዛሬ ባያት ራሱ ደግሜ ደስ ይለኛል። ኢንተርቪው አድርጎኝ ነው የቀረጸኝ ልጅና ዘመኔን አቆይቶ እግዚአብሔር ሰንበት ትምህርት ቤቱ ዛሬ
ያንን የመሰለ ደግሞ መጀመሪያ የገባ ነው ህፃናት ነን አይደል እኛ ነው ብለው አሁንም ድረስ ማንም ምን ማስወጣት አይችልም ከህፃናት ለማስወጣት የሚፈልግ ካለ አሁን ቅር እያለኝ ነው አንዳንድ ቀሰት ራሱ ያጋቢያችሁ ምን አትስራሱ እንግዲህ ልጆች ሊያስወጡ ነው እና ለምን አንዳንድ መርሃ ግብር በቪዲዮቹ ምን ያደርጉኛል ግሩፓቸው ላይ እንኳን አዳረጉኛል አሁንም አስወጣታችሁኛል ግን አልጣም እሰይ ገባን እንዴ ነው ያልኩት ገና እኮ ሲሰራ ነው ይዛራል እኔ እኮ የለውም እንግዲህ ዛን ያመራር ነበርኩ አይደል ስትገቡ ሲገባ እሰይ ገባን እንደኛ ነው ያልኩት አሁን ድረስ አይደቀኝም የዛ ህፃናቱ ነገርና ሁሌ ይላል እሷ ለቃት የሚለኛል ይላል እና ያ ህልሜ አሁን አይቻልም ምክንያቱም አመራር ሆነን ማረሳው ነገር የደብሩ የገበያ ማዕከል ሲሰራ አሁን ሁለገብ ህንጻው ሲሰራ ደብዳቤ ያስገብተን ነበር 3 ሱቅ ገቢ ማስገኛና ላይብራሪ ምንም አላገኘንም እና ይቆጨኛል እና በቃ ፎቅ በቃ ያቺ ፎቅ ይሁንጂ እንዲ ደረጃውና ህፃናት የሚወጡበት ምናምን ህልሜ ነበረ እሱ ተሳክቷል እግዚአብሔር ይመስገን እግዚአብሔር ባንቺ ባይሰራ ዳዊት ቤተ መቅደሱን አልሰራም ቢመኝ ልጁን የሰራው እኔ ምን አገባኝ የምፈልገው ነገር በህይወት አቁመኝ ያ ማየቴ ነው እሱ ነገር በጣም ደስ ይለኛል ግን እውነቴን መድኃኔዓለም ካደረገልኝ በጎ ነገር አንፃር በህይወቴ ካሳለፍኳቸው ነገሮች አንፃር እንደ ልቤ የምፈልገው ነገር አግኝቻለሁ ወይም አገልግያለሁ ብዬ ማለት ያስቸግረኛል ሌላ በጣም በህይወቴ እግዚአብሔርን ለምኜ ደግሞ የተደሰትኩበት ነገር ደግሞ ምንድነው በህፃናት አገልግሎት በጣም አገልጋይ ያጣን በጣም እንሰቃይ ነበር አዛንዴ አመራር ገብቼ ምን ጠየቀን መሰላችሁ ማታ ዳር የሆነ ወጪ ጠይቃለሁ ወጪ ይሁን መርሃ ግብር ምን ልናሳይ ነው ፊልም የዛኔ ኃጢያት ነው በዝግጅት ክፍል እና ጤግሮስ ዝግጅት ክፍል መሰለኝ ይጠይቀኛል አናስፈጽማለን ገብቼ ያልኩት የዛኔ እኔ ጸሐፊ ነበርኩ መሰለኝ የህፃናት ክፍል ከዛ ስገባ አመራሩ ከለከለኝ አይቻልም እንዴት ብዬ ወጥቼ ልጆቹ ዝግጅት ክፍሎች ለሰማቸው አረቅዳቸው ነው አይቻልም በቃ እነዚህ ልጆች ልናጣቸው በቃ ከዛ ያገልጋዩ ማጣት ከዛም የሆነ ነገር ትደራረበኝና ትዝ ይለኛል አሁን የሰንበቴቱ ጽሕፈት ቤት አሁን ቦታ አልነበረም አሁን መስፍን ያለበት ቦታ መዝገብ ቤቱ እዛ ነበር የሰንበቴቱ ጽሕፈት ቤት ካስታወሳችሁ ልክ ወጥቼ የዛን ቀን የቂርቆስ አዳር ማረሳው ደግሞ አዳር ስለነበረ ይሆናል ሁሉም ያድራል አገልጋይ አመራሩም ስብሰባ ሲሰበሰብ ያድራል ሁላችንም እናድራለን እና አዳር ስለነበረ ዞርኩኝ ስቅስቅ ያለቀስኩኝ አሁን የምፈልገው ምን እንደሆነ ታውቃለህ እግዚአብሔር ለነዚህ አገልግሎት ለህፃናት ሙሴ መሪ ሰጠ እኔን ከዚህ ክፍል አንከሳ ነው ተኛል እኔ ሁሌ መቁሰር አልፈልግም በቃ እንደዛ ነው የምንታየው እኔ ህፃናት አዋጡና አድርጉ ሁሉ ነገር እንዴ ነው የሚባለው ቀለል ያደርጉናል እንደዚህ አሁን ገነን ልንወጣ ማለት ነው ስቅስቅ በጣም ረጅም ሰዓት ያለኩት በእውነት አረሰው ያንን ውሳኔ ለማስቀየር በጣም ረጅም ሰዓት ታገልኩኝ በቃ ምንም ጭራሽ ደክሟቸው ከስብሰባ ተኝተው ነበር ያነጋገሩ ያ ሁሉ እዚህ ለኛ እንደዚህ ደክሟቸው ያ ሁሉ ጭንቅላቴ ውስጥ መጣ እኔ ቆይቶ እነዚህ ለህፃናት እኔ ከዚህ ወራው ነው ተልገው ሙሴ ያዘጋጅ የሚረከበኝ ያዘጋጅ በቃ ደከመኝ እንግዲህ 9 ዓመት ትግል በጣም ያው በስጋ ደከመኝ ከዛ አመራር ተቀየረ በጣም በህይወቴ በቃ የልቤን ጸሎት እግዚአብሔር ይሰራል ከዛ አመራር ሲቀየር አሁን አልኩት ከህፃናት ሳይሆን ከወጣቱ ሙሉ አገልጋይ ነው የምፈልገው ለማቋሚያስ የሚያገለግልላቸው እግዚአብሔር ያዘጋጃል ምንም መቀየም ከዛ ሙሉ ሲባል ለመጀመሪያ ጊዜ 28 አገልጋይ ተመዘገበ ህፃናት ክፍል የእውነት ነው ይገናል ስማቸው እነዛ ነው የሳፋንታው ስማቸው ነገላይ ጉልበት ጌታ መሳይ እንግዲህ እነዚህ በጣም ብዙ አገልጋዮች ይዛሉ የሚገቡት ስናየው ዛክሽ ተደስታ አሁን ሙሴ መጥቷል እኔ ተገላገልኩ የእውነት ከዛ በኋላ ለህፃናት አገልግሎት የሚመጣው ሰው ማብቂያ ጠፋ ያመጡ ህፃናት 40 ሰው 50 ሰው ታዲያ ሙሴ ያልተጠቀም በልቤ ደስ ያለኝ ነገር የልቤ መሻት እሱ ዛሬ ድረስ የማያቸው ነገሮች ያኔ የልጅነት ህልሜ እግዚአብሔር በህይወቴ በእድሜ አቆይቶ ያሳየኝ ነገር ስለሆነ ይሄ ነው ከዚህ ውጪ ግን እኔ እንደልቤ አላገለግልም እውነት ይሄ ፈጣሪ መሰክሬ ነው ምን ላድርግላት እላለሁ ግን ያው ስጋም እድሜም ጊዜ የሱ ፈቃድ ካልሆነ ስለማይገለገል እኔ እንደልቤ አላገለግልም የልቤም ገና አልደረሰም እድሜ ከሰጠኝ ካኖረኝ ባገለግለው ደስ ይለኛል ልቤ ስላልደረሰ እንደዚህ ነው ማለት እጅግ በጣም ደስ ይላል እንግዲህ ይመስለኛል በጣም መልካም ቆይታ ያደረግን ረጅም ነገር የሚያወራን ሳናስበው ይመስለኛል ሜቢና አማኒና ቢኒ ሀሳብ ካላችሁ አላውቅም
ሀሳብ የለንም። በመጨረሻ የሱ ሀሳብ የሚቀረን ይመስለኛል። እኛ ከወዲሁ ነው የምንሰናበተው፣ ከወዲሁ እንሰናበታለን። በስተመጨረሻ ግን የምታመሰግኘው አካል ካለ እሱን አያይዘሽ ደግሞ ተመልካቾቻችንን ሰብስክራይብ እንዲያደርጉ ላንቺ ማለት ነው። ብዙ ነገር እንደወራሹ ይሄንን እግዚአብሔር ይመስገን፣ ከሁሉ በላይ እግዚአብሔር ይመስገን። ምክንያቱም እድሜ ሰጥቶ እናንተም እንደው በዚህ መድረክ የቆየች ብላችሁ እንድጠሩኝ ያደረገኝ እግዚአብሔር ነው። ከኔ ጋር የነበሩ ላይኖሩ ይችላሉ። እግዚአብሔር ይመስገን ከሁሉ በላይ ማለት ነው። አምላክ የተመሰገነ ይሁን። ያጸናኝ የወጡም የጠፉም በዓለምም የደከሙ ብዙ ይኖራሉ። እግዚአብሔር ይህችን ዘመን ስለሰጠኝ እድሜ ስለሰጠኝ በጣም አምላኬን አመሰግነዋለሁ። በህይወቴ ዘመን ብዙ ነገር እግዚአብሔር አድርጎልኛል። ስለዚህ እግዚአብሔር የተመሰገነ። ከዛ በመቀጠል ግን ለዛሬ ምንነቴ የሰሩኝ አገልጋዮችን መቼም ማረሳቸው፣ በተለይ የህፃናት አሰልጣኞች በጣም በያሉበት በረከት ጸጋው ይብዛላቸው። በስም ዘርዝር የማልጠቅሳቸው በመጀመሪያዎቹ ዘመን ስመጣ የነበሩት ከዛም ቀጥሎ እስከ መጨረሻው ከህፃናት ክፍል እስከምወጣ ድረስ የኔን ዛሬን እኔን የሰሩኝን እኔን ያጸኑኝን አገልጋዮችን በእውነት በውጭም በሀገር ውስጥም ያላችሁ ሰንበት ቤት እንድመጣ ያደረከኝም ዳንኤል ፍቅሬ አሁን ያለው በኖርዌይ ነው። ባለፈው በሰንበት ቤቱም በቪሲዲም በሁሉም ላይ ሲያግዘን ነበር። ባለበት መልካሙን እግዚአብሔር ይጠመው። እነሱ ሳላመሰግን በጣም ማለፍ በጣም ለኔ ከባድ ነው። ስለዚህ እግዚአብሔር ያክብርልኝ። በየዘመኑ የነበሩ የሰንበት ቤቱ አገልጋዮች ዋኖቼ ናቸው። በአመራርነትም ያልተሰለፉ ዋኖቼን እግዚአብሔር በእውነት ባሉበት በጸጋ ያቆይልን። ሁሌ የምጸልየው አለ እግዚአብሔር አምላክ ህፃናትና አገልጋዮችን አበርታለን። ይሄ በእውነት በቃ በዘመኔ ህፃናት አገልጋይ እንደነበረ እንዳበበ ሲቀጥል፣ ምክንያቱም ለሁሉም መልእክት ብዬ የማስተላልፈው በተለይ ህፃናት ክፍል ማገልገል ህፃናት የዋህ ንጹሃን ናቸው። እግዚአብሔር ከነሱ ጋር ነው። ሁሌ እናገረዋለሁ። ለነሱ የመጣው በረከት እኛን ይዳስሳል። ስለዚህ መዳሰስ የሚፈልግ ከዚህ ክፍል መውጣት የለበትም። ማገል ይችን ክፍል ሳይቀምስ ባይሄድ ደስ ይለኛል። ምክንያቱም እኔ ብዙ ተዳስሽበታለሁ፣ ብዙ አይቼበታለሁ፣ ብዙ ተባርኬበታለሁ። ሌላው ክፍል አይደለም ማለት አይደለም፣ ግን የሰማዕቱን ቤት ስለሆነ በጣም ደስ የሚል ቦታ ነው እና በህፃኑ ስም ስለተሰየመ ለህፃናቱ የሚሰጥ በረከት ጸጋ በጣም አለ። በአይኖቼ አይቻለሁ፣ በህይወቴም አይቻለሁ። ስለዚህ ይህንን አገልግሎት ሁሉም ቢያገለግሉት ቀመስ ቢያደርጉት ደስ ይለኛል። እናንተንም በጣም አመሰግናችኋለሁ። እውነት እኔ አላቅም ማን ምን እንደሚማርበት አላቅም። የዛን ያህል ሰው የሚማርበት ህይወት አለኝ ብዬ አላስብም። የሚያስተምር ህይወት አለኝ ብዬ በእውነት አላስብም። እኔ ሰው ድርሻዬ ሲለኝ አንዳንዴ ስቅቅላለሁ። ምንም አይነት ህይወት አለኝ ብዬ አላስብም። ግን አክብራችሁ ሳይገባኝ ይህንን መድረክ ስላዘጋጃችሁ በልዑል እግዚአብሔር ስም በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። እንግዲህ የምትከታተሉን ወንድሞቼ እህቶቼ የልጆቼን ሚዲያ አሁን ወንድሞቼም ለማለት ትንሽ ከብደኛል። ገና ልጆች ናቸው። ምናልባት አንተን ግን እጠራጠራለሁ። ለምን ከዚህ ጀምሮ እያወራ ሲመጣ ተጠራጠር ጀምሮ ቃሉ ነበር እንዴ? አይተም ከሆነ ቀምሰዋል ብዙ ነገር። እነዚህ እንኳን ገና ህፃናት ስለሆኑ እና ለዛም አልበቃ ሰው አክብራችሁ ዜና ተሰጠራችሁ መሰገናለሁ። በሚዲያም ላይ ያላችሁ እንደው ያጠፋሁት ካለ ያው ምንድነው የአንደበት የመላሰተት ይኖራል፣ አርመው እንዲሰሙልኝ አባቶችም ካሉ አስተካክሎ እንዲያስተምሩልኝ የሚከታተሉ ካሉና ይሄ መልካም ጅምር ነው። እግዚአብሔር ትልቁን ነገር ያደርሳችሁ መረቀው። ምክንያቱም ይሄ ዘመናዊ ማህበራዊ ሚዲያ በጣም ጠቅሞናል። የሚጎዳም ነገር አለ፣ ግን ጥቅም አለው። ሌሎች ሰዎች እንዲህ ሲመጡ እንግዲህ እንደውም ሁሌ የሚቆጨኝ ነገር የቆዩ ሰንበት ቤቶች እድል ሰጥተን ምን ነበረ ሳንላቸው ሲያልፉ ይቆጨኛል። ድሮ ግን ነበረ ልምድ ማካፈል የሚመርሃ ግብር ነበር፣ አሁን ቀርቷል። እና እንደዚህ እግዚአብሔር ያደረገላቸውን ነገር የሚናገሩበት መድረክ ባለመኖሩ ብዙ የሚናገሩት ድንቅ ነገር ያሳለፉት ጥሩ ነገር ትምህርት የሚሆን ህይወት ነበረ። ግን ይሄ መድረክ በራሱ አንድ ትልቅ ነገር
ሰብስክራይብ እያደረጋችሁ ተመዝገቡ። ሌሎችም ይመጣሉ። እንግዲህ ልበል ብያራቅ ሚዲያ እንዴ ሰብስክራይብ ምናምን ብያራቅ እኛም በራላክ ሰው ሰብስክራይብ ሲባል ባይደረግበት ጥቅም አለው። ለካ ተጠቀሙ፣ ጥቅማቸው የቤተክርስቲያን ወንድሞቻችን ልጆቻችን ስለሆኑ የሚተላለፉም ደግሞ ያው በሰንበት አባላት ዙሪያ ይመስለኛል። ሌሎችም ገጾች ይኖራቸዋል፣ የሚያስባሉ ርዕሶች ይኖራቸዋል። ገብታችሁ እያያችሁ ለእናንተ የሚጠቅመው ለሌላ እያስተላለፋችሁ ሌሎችም እንዲማሩበት ምናልባት ነገም የተሻለ ነገር ይዘው እንዲቀርብ ይጠቅማልና ሰብስክራይብ አድርጋችሁ ፎሎ አድርጓቸው፣ ተከተሏቸው። የተሳሳቱትን ነገር አርሙ። ይሄ ነው ዛሬ ሊለው አይደል? ግቡን መጥቷል ሐሳቡ አላማው ተንታቱ ነው። እንግዲህ ዛሬ ደግሞ ያው የሰማዕቱ የቅዱስ ጊዮርጊስ በረከት ይደርብ። አሜን። በጣም የምወደው ሰማዕት ስለሆነ ሳላመሰግነው ማለት ነው። የኔ ጉልበቴ ነው፣ ጀግናዬ ነው። ስለዚህ ሳናነሳ ያለፍነው ነገር ነው። አስባችሁት ነው ደውን እስቲ ቅዱስ ጥሩልን ጠይቁልን ተብለን ነበር። እውነት አሁን ስትይረሳ ከዘጋው በኋላ ቦታ የምትሰጠውን ችግር የለም መልሰን ከፍታለን። እውነቱን ለመናገር የተለየ እንደ የሰማዕቱ ልጅ ስለሆንኩ እንዳይሆን ግን በእውነት ነው የምላችሁ ለሰማዕታት የተለየ ፍቅር አለ። በጣም የተለየ እንደውም አንድ አባቴ አንድ ደብረ ጽሞና የሚባል ገዳም አባት አሉኝና ልጄ ያሉኝ ትንሽ አሞኝ እጄ ነበረ በህመም ስለነበረ ልጄ እስቲ አንድ መልአክ ንገሪኝና እስቲ አብረን ይዘን እንጸልይ አሉ። ምትወጁ ነው? ኧረ እኔ ሰማዕታትን ነው የምወደው አልኳቸው። ልጄ ኧረ እነሱማ እኔ እኮ እንዴ በቃ የቤታችን መልአክ ሚካኤል ነው። ለጊዮርጊስ ያለኝ ፍቅር በጣም የተለየ ነው። ሰማዕታትን እወዳለሁ። ሁሌ ይገርመኛል። ለምን መሰላችሁ? አሁን ሌሎቹ ቅዱሳን ጻድቅ ስጋቸው ላይ ነው የጠነከሩት አይደል? ስጋቸውን ያሸነፉት ማበላለጤ ግን አይደለም። እነሱም የራሳቸው ተጋድሏቸው። ሰማዕታት ግን ሰይፍን የሚያክል ነገር ስጋ እኮ ነው። የሆነ ዱዓ ሲል እንዴት ነው የምንሆነው? ሲያመን እንዴት ነው የምንሆነው? ሰይፍን ለመቀበል የሚሄዱበት ጽናትና ብርታት በጣም ያስገርመኛል። እውነት እኔ አሁን የሆነ ነገር ቢመጣ እዚህ እንደምናወራው አንኖርም። ምንም ውሸት የለም። ስጋ ፈሪ እኮ ነው አይደል? ጴጥሮስ እንኳን የመክፈቻ ቁልፍ ተሰጥቶታል። በወቅቱ ግን ፈርቶ ነበር አይደል? አይሁዳንም ፈርቶ እኮ ክዶታል ጌታ። ግን እግዚአብሔር ጽናቱን በኋላ አየውና መለሰውና የመንግስተ ሰማያት መክፈቻ ቁልፍ ተሰጠው። እና ሰማዕታት ያደረጉት ነገር ጊዮርጊስ ለኔ የተወለድኩበት ነው። ወይዘሮ 23 ነው የተወለድኩት። ስለተወለድኩበትም እንደሆነ አላውቅም፣ ግን የእውነት ነው የምላችሁ እንደ እንትን ነው የማወራው። ጉልበቴ ነው። ልክ ሰንበታውን ሲደክመኝ ምን ሲለኝ ጉልበት የሚሆነኝ እሱ ነው። በቃ እኔ በጣም ፈረሰኛ እንግዲህ ጀግና ወዳለሁ መሰለኝ ይመስለኛል። ጀግና የሚጠላ የለም። እና በቃ ይሄ ፈረሱ ይዞ ያለው ጀግንነት በቃ በተለይ ለኢትዮጵያ ያደረገው ነገር ታሪክ ሲነገር እንባዬ ይመጣል። በቃ ጊዮርጊስ ሲባል የሆነ የሚሰማኝ ነገር አለ። ለምን እንደሆነ አላውቅም። በጣም ነው የምወደው። በጣም በቃ የተለየ ፍቅር እንዲህ ስዕሉ ፊት እንደ እንትን ነው የማወራው። በል ጀምረው እንዳሉ በል እኔ እነን አልችለውም። አንተ ነህ ፈረሰኛ፣ አንተ ነህ ጦር ያለ በል ቅደም እንዲህ ነው የሚለው። እናደረላ አንተ ፈረስ አቆመ እንዴ እላለሁ። ቤት ቆሜ ፈረስ መሮጥ አቆመ ወይስ ጦር ጠፋ? እንዲህ ዙሪያ ላይ የሚያስቸግረኝ ወጋና አስወግድልኝ። እና በጣም ነው እንዲህ ነው የምናወራው። እና በጣም ነው የምወደው ጊዮርጊስ። የተለየ ፍቅር ያለኝ እንዴት እንደሆነ አላውቅም። ብቻ አሁንም የኔ በቃ እንትን ኃይል ጉልበት ይሰጠኛል። የእሱን ጀግንነት ሳስብ የወሰደው የከፈለው መስዋዕትነት፣ የከፈለው መከራ፣ የወሰደው የተሰቃየው ስቃይ ገድሉን ስታነቡ እንዲህ እውነት እንዴት አይነት ነው ተጋድሎ ነው በቃ ያስደምመኛል። ገድሉን ሳነብ በጣም የምደመመውና ለሰማዕታት ለሁሉም የተለየ ፍቅር አለኝ። እንደ ጊዮርጊስ ግን በጣም ነው የምወደው። በሱ ቀን ደግሞ ስለጠራችኝ በጣም ደስ ብሎኛል። በእውነት ሲገጣጠምብኝ የሆነ ነገር ደስ አለኝ። ጊዮርጊስ በቃ እንግዲህ ጉልበት ሆነኛው ልሄድ ነው እንዴ ላወራ ነው። ምንም ህይወት የለኝም ግን ጠርተውኛል። እንግዲህ አንተ ቀደም እያልኩት ነው የመጣሁትና የኔ ፈረሰኛ የልዳው ንጉስ ይክበርልኝ። እጅግ በጣም ነው የምናመሰግነው ድርሹዬ። ይቆየን እንግዲህ በሌላ ፕሮግራም እስክንገናኝ።